ኃጢአት ስንሰራ እለት በህይወታችን ኃጢአት ስንሰራ ከእግዚአብሔር እየተለየን እንደሆነ ኖቲስ እናደርገዋለን። መዝገባችሁ ያለበት ልባችሁ በዛ አለ። ይሄ አስፈላጊ ነው ብዬ ይዤ የነበረውን ነገር እንደያዝኩኝ ነው እግዚአብሔር ጋር መምጣት የምፈልገው ነው። የድፍረት ኃጢአት መስራት እግዚአብሔር ዘውትር የተከፈቱ አይኖቹን መናቅ። የሆነ ጊዜ ደግሞ ማንመለስባት ሞመንት አለ። ክርስቲያን 3 ነገሮችን መቁረጥ አለበት በክርስትና ህይወት ለመኖር። ልባችን እንዲቀየር መሳሪያው ምን ይመስላል? እግዚአብሔር ሁሉ ያለው አምላክ ነው። አንድ ነገር ግን የለውም። የሌለን ኃጢአት ፈብርከን መስራት የምንችል ክሬቲቭ ሰዎች። እኛ ኃጢአትን ስንሰራ ሰውን ምን በድል ነው የሚመስለው? እያንዳንዱ የበደልነው ሰው ውስጥ እሱ አለ። አንዳንድ ነገሮች ኃጢአት በራሳቸው ባይሆኑ ራሱ ትእዛዝን መጣሳችን ኃጢአት ያደርገዋል። ዋስራ ዛሬ ብሪፍሊ የተገናኘ ነው የአቡነ ሽኖዳን መጽሐፍ የተወሰነ ነገር ለመነጋገር ነው። መጽሐፉ ርዕሱ ሪተርን ቱ ጋድ ይላል፣ ወይም ወደ እግዚአብሔር መመለስ። አይ ቲንክ በአማርኛ ስንተረጉመውና ይሄ ሪተርን ቱ ጋድ የሚለው መጽሐፍ በጣም ህይወት ተኮር መጽሐፍ ነው እና በ3 ሰብ ቶፒኮች ተከፋፍሏል። እነዚያ ቶፒኮች ግን በጣም ውስጡ የተገለጸበት ምሳሌ የገለጹበት መንገድ አቡነ ሽኖዳ በጣም የሚገራርም ነውና አንደኛው ቻፕተር ምን ይላል? ኃጢአት ከእግዚአብሔር መለየት ነው። sin is the separation from God ይላል። እና ይሄ ከኃጢአት ስንለይ ደግሞ ከእግዚአብሔር ስንለይ ደግሞ በኃጢአት ስንኖር ምን ነገሮች ህይወታችን ላይ እንደሚያጋጥሙን ይዳስሳል። ሁለተኛው ቻፕተር ከእግዚአብሔር ከተለየን በኋላ ደግሞ ወደ እግዚአብሔር እንመለሳለን። ሪተርን ቱ ጋድ ይላል ማለት ነው። ሶ ሪተርን ቱ ጋድ ላይ እንዴት ነው ወደ እግዚአብሔር መመለስ? በኃጢአት ኖረን ወደ እግዚአብሔር ደግሞ ስንመለስ እንዴት እንደሚሆን ደግሞ የተወሰነ የሚያብራራበታል። ሶስተኛውና የመጨረሻው ሰብቶፒክ ኦር ደግሞ ቻፕተር ሪኮንሲሊየሽን ዊዝ ጋድ ይላል። ወይም ደግሞ ከእግዚአብሔር ጋር መታረቅ፣ ከተመለስን በኋላ ደግሞ እርቅ እንዴት ሪኮንሳይል እንደምናደርግ ከእግዚአብሔር ጋር የተወሰኑ ነገሮች አንስተን እስቲ እንድንነጋገር አስቤያለሁና እንዲሁ እስቲ ልጠይቃችሁ። ኃጢአት ስንሰራ እለት በህይወታችን ኃጢአት ስንሰራ ከእግዚአብሔር እየተለየን እንደሆነ ኖቲስ እናደርገዋለን? ኦር ጀስት ሩቲን አድርገነዋል? ህይወታችን ውስጥ ኖርማል ላይፍ ሆኗል ነው ወይስ ቴክኒካሊ በደንብ ኮንሽስ ሆነን ከእግዚአብሔር እየተለየን እንደሆነ ኖቲስ እናደርገዋለን በህይወታችን? አዲስ ይሄንን ሀሳብ እንግዲህ እኔ የምረዳበት በተቃራኒ መንገድ መሄድ ነው ይላል መጽሐፉ። ከእግዚአብሔር ፍላጎትና ከእግዚአብሔር ፈቃድ እና እግዚአብሔር ከሚወዳቸው ነገሮች ተቃራኒ የሆነውን መንገድ መምረጥ ነው እና በሁለት መንገድ ነው የተረዳሁት። አንደኛው መጀመሪያ የኃጢአትን ምንነት ሳናውቅ በምንኖረው ህይወት ፐርሰናሊ አሁን የንስሐ ህይወትን ከመጀመሪያ በፊት የነበረኝ ህይወት የራስን ዲዛየር ብቻ መከተል የለም ጭራሽ እግዚአብሔር ያው የለህም ብዬ አልካድኩትም እንጂ እግዚአብሔር እንዳለ አልነበረም የምኖረው። የኃጢአት ምንነት፣ የኃጢአት ትርጉም ምን ማድረግ ኃጢአት እንደሆነ አሁን ይመስለናል። ይሄ በጭፍን የሆነ አትስረቅ፣ አታመንዝር የሚሉትን ነገሮችን ስለሰማን የኃጢአት ምንነትን አውቀን የምንኖር ይመስለናል። ግን ከእግዚአብሔር ተለይተን በምንኖረው ህይወት ውስጥ የኃጢአትን ምንነት ጠንቅቀን ብናውቀው ኖሮ ማንመርጠውን መንገድ ስንመርጥ ራሳችንን እናገኘዋለን። አንደኛው በእሱ ነው የተረዳሁት። ሁለተኛ ደግሞ ከእግዚአብሔር በንስሐ ተመልሰን እንዲየት የራሳችንን ግን ፍላጎት ማስቀደም፣ የራሴን ፍላጎት ሳስቀድም ራሴን አገኘዋለሁ የኃጢአትን ምንነት ካወቅኩኝ በኋላ ማለት ነው። እና በዚህ በሁለቱ ውስጥ ሰፊ ልዩነት አለ አይደል? ፍጹም ካለመረዳት የእግዚአብሔርን ቸርነት፣ የእግዚአብሔር መኖር፣ እግዚአብሔር የሚወደውን ነገር ሳያውቁ ከመኖር፣ ስለ እግዚአብሔር ሳያውቁ በኃጢአት ውስጥ መኖርን ኤቭሪዴይ ፕራክቲስ ከማድረግ ተመልሰን በንስሐ ታጥበን ከዛ በኋላ በክርስትና ህይወት ውስጥ ለመኖር የምንሞክረው አለ። ግን እንደዛም ሆኖ እዚህኛው ህይወት ውስጥ
የራስ ፍላጎትን ማስቀደም፣ የራስን ከእግዚአብሔር ፈቃድ ይልቅ የራሳችንን ፈቃድ ማስቀደም፣ እኛ እየመራን እግዚአብሔር እንዲከተለን ማድረግ እና በሁለት ካታጎሪ ነው ልረዳው የሞከርኩት። ምክንያቱም ሰው አንዳንድ ጊዜ በጣም እውቀት ያለን ይመስለናል። ብዙ እውቀት፣ ብዙ ጥበብ፣ ብዙ ነገር የተረዳን ይመስለናል። ግን ከእግዚአብሔር ከተለየን ውችት ኃጢአት ከእግዚአብሔር መለየት አይደለ? ከእግዚአብሔር ተለይቶ መሄድ፣ ከእግዚአብሔር ተለይቶ መሞት ነው ኃጢአት መስራት ማለት እና የትኛውም እውቀት የትኛውም ጥበብ ማለት የሚያድን ሩቅ ነው። እንደውም እንትን አይደለም እንደ አይምሮን የሚመራ እንኳን የራሳችንን አይምሮ እንኳን ፕሮፐርሊ የሚያንጽ ነገርን መምረጥ የማንችል በጣም ደካማ ፍጥረት ነው የምንሆነው እና የሁለተኛውን የጠቀስኩትን ለመረዳት የሞከርኩት በዚህ ሴንስ ነው። ከእግዚአብሔር መለየት በሁለት አይነት ሴንስ በሁለት አይነት ኮንዲሽኖች አድርጌና አብሬ ብዙ ነገሮች ለማንሳት ሞከርኩኝ። እግዚአብሔርን እንዳልመርጥ ልቤ ውስጥ የበለጠ ያለው ምንድን ነው? ምክንያቱም የእግዚአብሔር ፍቅር በልባችን ቢኖር ኖሮ እሱም የማይወደውን ነገር አንመርጥም ነበር አይደለ? እና መዝገባችሁ ያለበት ልባችሁ በዛ አለ አይደለ? የት ነው መዝገቤ ያለው? ምንድን ነው የምፈልገው የሚለውን ነገር ለማሰብ ሞከርኩኝ። እስኪ ምን ትያለሽ? ልባችን መዝገባችን የት ነው ያለው? ይህንን እኔም አስቤው ነበር እና ራሴን ደግሞ ያገኘሁት ምኑ ጋር ነው? ትክክል ነሽ። ሁለት መንገድ አለ። የመጀመሪያ ምንም ሳናቅ የምንኖረው ህይወት አለ፣ ወይም ደግሞ አላወቅንም ብለን ጀስት ፕራክቲሶቹን ብቻ በማድረግ የምንኖርበት ጊዜ አለ። እግዚአብሔር እንዳለ እናምናለን፣ ልጅነት ተሰጥቶናል። ግን ከዛ በኋላ ያለው በቃ ዓለም እንዳሳየችን እየኖርን የምንቆየው ነገር አለ። ከዛ ደግሞ በሆነ መልኩ ወደ እግዚአብሔር ለመመለስ ትሞክራለሽ፣ ታውቂያለሽ። ከዛ ኃጢአት ሪሊ ምንድን ነው የሚለውን አንደርስታንድ ታደርጊዋለሽ። ከዛ በኋላ ግን ስቲል ራሴን ምኑ ጋር አገኘዋለሁኝ? እግዚአብሔር እኔ ህይወት ውስጥ መጥቶ ፊት እንዲያደርግ ላይክ የሆነ ቆርጬ ትቼ ወደ እሱ መመለስ እኔ ሳልሆን መሄድ ያለብኝ እሱን ህይወት ውስጥ መጥቶ ኦልሬዲ የዘረጋሁት ህይወት አለ። አዳልት ላይፍ ላይ እስክትደርሺ ድረስ የተነገረሽ አለ። የተመራሽበት ሰክሰስ ይሄ ነው፣ ጥሩ ህይወት ይሄ ነው፣ መልካም ሰው የሚያስብልሽ ይሄ ነው ተብሎ የተማርሹ ነገር አለ። በአንድም በሌላ በኩል ነርቸር ስትደረግ የተማርሻቸው ነገሮች አሉና እዛ ነርቸር የተደረግኩበት ህይወት ውስጥ መጥቶ ፊት እንዲያደርግ እግዚአብሔር መፈለግ ቢካዝ ምንድነው ክርስትና ውስጥ ስትገቢ አዲስ ሰው መሆን ነው አይደለም? አዲስ ማንነትን ማግኘት ነው። በፊት የነበረሽን አስተሳሰብ፣ በፊት የነበረሽን መነጽር፣ ፐርስፔክቲቮች፣ ፐርሰናሊቲ ብዙ ነገር መቀየር ይጠበቅብሻል ወደ ክርስትና ስትመጪ እና እሱን ከማድረግ በላይ ግን እዛው ፐርሰናሊቲ ውስጥ እዛው ላይፍ ውስጥ ሆኜ ግን እግዚአብሔር እንዴት አድርጌ ያስገባዋለሁ ወደሚል እንትን ትሄጃለሽ እና ስቲል ኃጢአቱን ትሰሪዋለሽ፣ ስቲል እግዚአብሔርን ትፈልጊዋለሽ። አት ዘ ሴም ታይም ደግሞ ይሄኛውም ላይፍ እንዲቀርብሽ አትፈልጊም። ሰው እንዴት አድርጌ ነው ሁለቱን ማዋሃዳቸው ወይም ደግሞ የሚገናኝልኝ ሚላውን በመፈለግ ውስጥ ራሴን ስስት አገኘዋለሁ እና ይሄ ምን ያሳየኛል? የሚሆን ነገር አይደለም። በቃ ወደ አዲስ ማንነት እስካልተቀየርሽ ድረስ ወይ ደግሞ ወደ አዲስ ሰውነት እስካልመጣሽ ድረስ ሁለቱን አያይዞ መሄድ አገናኝቶ መሄድ የሚባለው ነገር በጣም ከባድ ይመስለኛል እና አንድ እኔ ፐርሰናሊ የምቸገርበት ብዬ የማስበው የያዝኩትን መልቀቅ ወይም ደግሞ ለእኔ ይሄ አስፈላጊ ነው ብዬ ይዤ የነበረውን ነገር እንደያዝኩኝ ነው እግዚአብሔር ጋር መምጣት የምፈልገው እና የያዝነውን ይዘን መምጣት እንችላለን ወይ እግዚአብሔር እንደዛ ይፈቅድልናል ወይ የሚለው በጣም ባዘር ያደርገኛል። የሁልጊዜም ምክንያቱም በቃ ቃል እኮ እንዳለችው መዝገቡ ባለበት ልባችን አለ አይደለም? ስለዚህ ልባችንን ነው እሱ የሚፈልገው። ለአንድ ልብ ደግሞ ለሁለት ጌታ ሊገዛ አይችልም ይላል መጽሐፉ ላይ እና እኛ ደግሞ ይሄ የዓለሙ ነገር ይሄ ሰፊው መንገድ በቃ አትራክት የሚያደርገን ቴምፕት የሚያደርገን ነገር አለና ያንን እንፈልገዋለን። ከእንደገና ደግሞ ይሄንን ህይወት እንፈልገዋለን እና ይሄንን ክሊርሊ አንደርስታንድ አድርገነዋል ወይ? ከሆነ የእውነት ሪሊ ምን መምረጥ እንዳለብን እናውቃለን። ግን ሳይሆን ሲቀር ደግሞ ይሄኛውንም ያዘለቀቅ እናደርጓልና ኢቭን በመንገዳችን ራሱ ይሄ ፈቃዳችንን አንሰጠውም እና ይሄ አንዴ አባታችን ሲያስተምሩን ትዝ ካላችሁ ታንኳው ላይ እሱን ከፊት አድርገ ነው
አንተ ቅዘፍ እኔ እመራሃለሁ እንለዋለንና ዲስ ማች ነው ኢቭን መልቀቅም የማንፈልገው ከእንደገና ደግሞ ከሱ ጋር መሆን የምንፈልገውና ለይተነዋል ወይ የእውነት እና ስንማር ደግሞ ይሄ በፊት የያዝነውን በአዲስ ለመተካት የእውነት ሪሊ እንትኑ አለን ወይ ከውስጣችን ይሄንን ነገር ስንለየው ይመስለኛል አይ ቲንክ እና ክሊርሊ እነዚህ ነገሮች መርጠነዋል ወይ because አንዴ ካወቅን በኋላ አይደለም የሚለው መጽሐፉ ላይ ራሱ የኃጢአትን ምንነት አንዴ ካወቅን በኋላ የሰው ልጅ በሁለት ምርጫዎች ውስጥ ይኖራል ጨለማና ብርሃንን እና ያው in reality እኛ አዋህደን ልንኖር የምንሞክረው ነገር በጣም impossible የሆነ ነገር not only gray it's like black and white እና ይሄ you can't even እንትን ማለት ማጠጋጋት እንኳን የምንችለውን ነገር አይደለም እኛ ግን አቻችለን የለም አብሮ እንዲሄድ ልናደርግ የምንፈልገው ግን the truth is it's a choice you choose either ብርሃንን ወይ ጨለማን እና ልክ ካወቅን በኋላ የትኛውን እንመርጣለን ነው ያው እሱ ምርጫን የሚጋፋ አምላክ ስላልሆነ እኛ በመረጥነው መንገድ እንድንሄድ ይሆናልና ኃጢአትን ካወቅነው በኋላ ምንነቱን ከተረዳን በኋላ የምናደርጋቸው ነገሮች በሙሉ ኮምፕሊትሊ የምርጫ ጉዳይ like የራሳችን ፓዛችንን ሴት አድርገን የምንሄድበት እንትን ነው የሚሆነው እና በጣም ዲስተርቢንጉ ነገር የእግዚአብሔርን ቸርነት እንደውም አባታችን ሁሌ ይገርመኛል የድፍረት ኃጢአት መስራት እግዚአብሔር ዘውትር የተከፈቱ አይኖቹን መናቅ ነው ይሉናል በጣም I think in every aspect of our life ይዘነው መሄድ አለብን አይመስለንም ሰው ከቢያየን ብለን ነው ሞር የሚያስጨንቀን ሬፑቴሽናችን ሩን ይሆናል ሰው ይንቀናል የሆነ አይነት ካታጎሪ ውስጥ ከተታለው ከነበረኝ ስታተስ ወርዳለው ምናምን የሚሉት ነገሮች ሁሉ ይቀድማሉ before his eyes እና ግን ኃጢአትን መምረጥ እና ከሱ መለየት ግን ዘውትር የተገለጡ አይኖቹን አይ ብሎ አታይም በቃ የለህም አታይም ብሎ እንትን ይላልና ወደዚህ ላምጣው አይ ቲንክ መጽሐፉ የሆነ ወደ towards the end ነው የሚያመጣው በርግጥ ግን ከዚህ ጋር በጣም ሪሌት ስለሚያደርግልን the ultimate betrayal like ክርስቲያን ሆነ እኛም እናደርገው የቅርብ ሰው የሚጎዳውን አይነት ጉዳት ነው የምናደርግበት ክርስቲያን ሆነን በኃጢአት ውስጥ መኖርን ስንመርጥ the ultimate betrayal ለእግዚአብሔር እሱ ነው ማለት የተለዩ ቅዱስ ሕዝብ ብሎ በስሙ ጠርቶን በዚህ ሌቭል ያከበረንን አምላክ አይ አንተን አልፈልግም የራሴን ምርጫ አውቀን ደግሞ ሲሆን በጣም ይከብዳል አይደል እና የምርጫ የምትለዋን እንትን እንደዚህ ነው የተረዳኋት አዲስ እስኪ እና አሁን ቅድም ያልሽው ላይ ማለት ነው ያው የነጻነት አምላክ አይደለ ምንድነው እሳትና ውሃ ቀርቦልሃል ልጅን ወደ ወደድከው ስደድ ነውና ቢትራይል ስቲ እንደውም እዛው ፓርት ላይ ምንድነው የሚለው መጽሐፉ እኛማ ልጆቹ እንደዚህ ካደረግን የሱ ጠላቶቹማ ምን ያደርጉበት ይላልና መጽሐፉም እንደሚለን እኮ አባባት ብለን ምን ጮበት የልጅነት መንፈስ ነው የተሰጠን ልጆች እንጂ ባሮች አልላችሁም ተብለናል ሶ ልጆች ሆነን ኃጢያትን እየሰራን ጠላቶቹማ ኦፍ ኮርስ እና በጣም ከባዱ ቢትራያል እንደውም እዛ ጋር ራሱ ምን ይላል እንትን ስናደርግ ኃጢያቱን ስንሰራ ከጠላቶቹ ጋር እንዳልሽው ማለት ነው ከጠላቶቹ ጋር በዛኛው ሳይድ ነው ሳይድ የምናደርገው ማለት ነው ማለት የሱን ሳይድ አዎ አብረን ከነሱ ጋር እንቆማለን በጣም ነው የሚገርመው እና ከዛ በተጨማሪ ደግሞ አሁን ይሄ ትልቁ ቢገር ፒክቸሩ ኮምፕሊትሊ ሴፓሬሽን ፍሮም ጋድ ነው ከዛ ደግሞ ዝቅ ብለን ስናየው ኃጢያትን በሰራን ቁጥር ከቅዱሳኖቹ ጋር ከመላእክት ጋር አጠቃላይ ከጻድቃን ከሰማዕታት ጋር ያለን ሪሌሽን እንዳለን የሚቋረጠውና
እነሱ በዙሪያችን ናቸው ሁሌም። እንደውም መጽሐፉ እንደሚለው እግዚአብሔር መላእክት በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ግን እያራቅናቸው ነው እነሱንም አትሊስት እንደው በምልጃቸው እንዳያቀርቡን ከእነሱም መራቅ ነው ኃጢአትን ከህብረቱ መራቅ ነው በአጠቃላይ። እና ይሄንን ሳይ መጽሐፉ ምንድነው የሚለው ቸርነቱንም በቃ መፈታተን ነው፣ መልካምነቱንም መፈታተን ነው። በአጠቃላይ ከሁሉ የሚከብደው ደግሞ ከመንግስቱ መራቅ። እንግዲህ አይን ያላየው ጆሮ ያልሰማው ተብሎ የተዘጋጀላችሁ ነገር አለ ተብሎ እየተነገረን፣ እኛ ግን ያው እዚህኛው ውስጥ ነን። እና ከምንም በላይ ደግሞ ከመንግስቱ መራቅ ደግሞ በጣም ከባዱ ፓርት ይመስለኛል። በጣም ከሱ መራቁ እንዴት ነው ዋናውን ግንዱ ወይም ደግሞ መሰረቱ እግዚአብሔር ነውና ከእግዚአብሔር ስትርቂ ኦፍ ኮርስ መንግስቱን የእግዚአብሔር ቤት አድርገሽ ብትወስጂና ቅዱሳን መላእክቱን የሱን አገልጋይ አድርገሽ ብትወስጂ ከቤቱ ከራቅሽ በኋላ ታዲያ አገልጋዮቹና መንግስቱ ጋር በጣም ኦብቪየስ ነው የሚሆነው። ቢካዝ ዋናው መሰረቱ እግዚአብሔር አለ ወይም ክርስቶስ አለ። ከዛ ከክርስቶስ ርቀሻል ኦልሬዲ፣ ወይ ፊትሽን አዙረሽበታል ወይ ሄደሻል። እና ከሄድሽ በኋላ መላእክቱም የእሱ አገልጋይ ናቸው፣ በሱ ዘንድ የሚቆሙ ናቸው። አንቺ ደግሞ በቅድም ቤትሻ እንዳለችው አንቺ ደግሞ በአደር ሳይድ ሄደሽ ቆመሻል። እና በአደር ሳይድ ሄደሽ ስትቆሚ ኦፍ ኮርስ የእሱ የሆኑት ከሱ ጋር ነው የሚቀሩት። ከዛ አንቺ ብቻሽን ትሆኛለሽ። እና እኔ እንዲያውም ከዚህ በላይ ትልቁ ፒክቸር ከእግዚአብሔር መለየት የሚለው በጣም አስደንጋጭ ወይም ደግሞ ሰዎች ሁልጊዜ ኮንሽስ መሆን ያለብን ፓርት እዛ ላይ ይመስለኛል። እና ከእግዚአብሔር መለየት ስንል ከብዙ ነገር ነው አብረን የምንለየው። እንዳልሽው ከቅዱሳኑ ህብረት እንወጣለን፣ እዚህ በምድር ካየሽ ከቤተክርስቲያን እንወጣለን አይደለም። ከብዙ ከትእዛዞቹ ከህጉ ከብዙ ነገር ነው ጀርባችንን ሰተን እየሄድን መንገዳችንን የምናደርገው ወደ ጨለማ የምንጓዘው። እና ወደዛ ስትሄጂ ግን ትልቁ ሰፓሬሽን ከእግዚአብሔር ጋር ነው። እና ሌሎቹ የተሰጠን ራሱ እንደ ዳረንጎት ነው፣ እንደ ሽልማት እንደ ምርቃት የተሰጡ ናቸው እንጂ ግንዱ መሰረቱ ክርስቶስና ወይም ክርስቶስ እግዚአብሔር ነውና እሱን መተዋችን ነው በጣም የሚያስፈራ የሚያደርገው ኃጢአትን። እና በጣም የሚያሳዝነኝ እኔ ፐርሰናሊ አናውቀውም። ይሄን ኮንሺየስ ሆነን አይመስል እኔ አሁን ፐርሰናሊ ኮንሺየስ ሆኜ አይደለም ኃጢአት ስትሰሪ ወይ ስጋ ይፈተነኝ ያለሽ ብዙ ምክንያቶችን ታስቀምጫለሽ። ኢቭን የእግዚአብሔር ምህረት ራሱ ምክንያት አድርገሽ አንዳንድ ጊዜ እግዚአብሔር መሐሪ ነው ቸር ነው የሚለውን ታስቢና በጣም ፎር ግራንትድ መውሰድ ለኃጢአታችን ማለባበሻ የራሱን ምህረት ማድረግ ጋር ሁላ ትደርሻለሽ። እና ኮንሺየስ ነን ብያላስ ፐርሰናሊ ኮንሺየስ ሆኜ ይሄ ከእግዚአብሔር እያራቀኝ ነው፣ ከመንግስቱ እያስወጣኝ ነው፣ ከህብረቱ እያስወጣኝ ነው የሚለውን ማሰብ መጀመር ትልቁ ነገር ይመስለኛል። እሱን እያሰብን ብንኖር ልክ እግዚአብሔር ያያል የሚለውን በልባችን መሰወር እንዳለብን ማለት ነው። ያው እንትን እያልን ስንሄድ እኮ ነው ለነገሮች ጀስቲፊኬሽን እየሰጠን ምክንያት እየሰጠን ስንሄድ ላይክ ሲን ነው እንዴ አይደለም ወደ ማለት ኖርማላይዝ እናደርገውና ከዛ በኋላ ኢቭን የቱ ጋር ነው ያስቀየም ነው ብለን ራሱ ለመረዳት ራሱ ይከብደናልና እንዳለችው ኮንሺየስሊ እያንዳንዷን ሙቭመንታችንን ብናደርግ ከእንደገና ደግሞ የተዘክሮተ እግዚአብሔር ሁሌ በልባችን ቢኖር በቃ ቅድም የተከፈለው ልባቸውን ያለው ብርሃንና ጨለማ ያልሹ ሳይሆን ብርሃኑ ፍንትው ብሎ ይኖርብን ነበር። ስለዚህ የሆነ መንገዳችንን እናውቀው ነበረና ግን አለማወቃችን ይሄ በቃ ከዛ መንግስቱ እንድንወጣ አድርጓል። ክርስትና የብቸኝነት ህይወት አይደለም። እና ኃጢአት በጣም በጣም የምትጎዳው ፓርት ብቸኛ ታደርጋለች አይደለ? አሁን በተለየ እውነት በንስሐ ማንመላለስ ማለት እንበድላለን፣ ብንወድቃለን። ለመኖር በምናደርገው ጥረት ውስጥ በንስሐ ለመኖር በምናደርገው ጥረት ውስጥ አይ ቲንክ እኔ ከህብረቱ መለየት የሚለውን ኮንሰፕት የተረዳሁት አንዳንድ ጊዜ በጣም በኃጢአት ኢቭንዶ አሁን የክርስትና ህብረት ውስጥ እየኖርን ቤተክርስቲያን ውስጥ እያለን ባለን ህብረት ውስጥ እየኖርን በጣም በኃጢአት ህይወት ውስጥ የምንኖር ከሆነ እኛ እይታችን በጣም ልክ ስላልሆነ ይሄ እንዴት ነው ንጹህ ለሆነ ሁሉ ንጹህ ነው አይደለ? በተቃራኒው ደግሞ ሳይድ ስንቆም
አይናችን በዛ ሳይድ ያለውን መልካም ነገር ማየት ያቅተዋል። የተረዳሁበት ኮንሰፕት እንደዛ ነው። በዛ በኩል ያለን የሚጠብቀንን እጅ፣ የሚጸልይልንን፣ የሚናፍቀንን እንዳንጎድል የሚለምንልንን ህብረት ካውንት ማድረግ ያቅተናል። ቢካዝ እኛ ውስጥ ያለው ዳርክነስ በጣም ቱማች ይሆንና አጠገባችን ያሉ ብርሃኖችን ማየት ኖቲስ ማድረግ ያቅተናል። መለየት የሚለውን ከዛ ህብረት የተረዳውበት እንትን ይሄ ነው። ምክንያቱም ውስጣችን በጣም ኔጌቲቭ ነገር፣ እግዚአብሔር የማይወደው ነገር፣ እሱ የሌለበት ነገር እየበዛ እሱ የማይወደው ወይ ይሄ ይለየናል ያለን ነገር በልባችን በጣም ቢውልድ አፕ እያደረገ ሲሄድ ማየት ያቅተናል። መልካሙን ነገር ማየት ያቅተናል። ሰው እውቀት ሁላ ጥበብ ሁላ ቢኖረው መምረጥ ግን አይችልም። ቢካዝ እግዚአብሔር የመልካም ነገር ሁላ ምንጭ የሆነውን እግዚአብሔርን ስላጣ። ስለዚህ ያለንን ህብረት ቫልዩ ወይም ደግሞ የሚወዱንን በአንድ ሀጣን መመለስ በሰማይ መላእክት ሁላ ደስታ ይደረጋል አይደለ? ስንመለስ ነው። እኛ በጨለማ ውስጥ የምንኖር ሲሆን ግን በዛ ሳይድ ያለ የሚያለቅስልን፣ የሚያዝንልን፣ የሚናፍቀን መኖሩን ራሱ ማየት ያቅተናል። በራሳችን ቾይዝ እንዴት ነው ያኛው ህብረት ተለይቶን ሳይሆን ቤተክርስቲያን የሁለቱም ዩኒየን አይደለች? ድል የነሳችዋና ተጋዳዩ እኛ በምንታገለው ድል የነሱት እያዩን እንደሚያዝኑልን ሁላ እንትናችን ማየት አይችልም። ቢካዝ we're so caught up በራሳችን በመረጥ ነው ሮንግ በሆነ መንገድ እና ከእግዚአብሔር ከቅዱሳኑ ህብረት መለየት የሚለውን የተረዳውበት ኮንሰፕት በዚህ መልኩ ነው። አይ ልክ ነሽ። ከቅዱሳኑ ህብረት ቴክኒካሊ ተለየን ማለት ከቤተክርስቲያን ተለየን ማለት ምክንያቱም ቤተክርስቲያን የቅዱሳን ህብረት ናት አንዱ እና እዛ ላይ እንደው መጽሐፉ ላይ በጣም ሲያብራራ የገዛኝ ነገር ምንድነው በብሉይ ኪዳን ቢሆን እንዴት ይሆን እንደነበር አስቡት። ኮምፕሊትሊ ኃጢአት ያለበት ሰው ወይ በለምጽ ይመታል ወይ አንድ ነገር ይሆናል። 7 ቀን ምናምን መሰለኝ ቀኝ አይደለም ከኮሚኒቲው ይለያል። ከዛ ከሚኖርበት ማህበረሰብ እዛ ላይ ያነሳት ነው የሙሴ እህት ማርያም በሙሴ ላይ ስለሳቀች 7 በለምጽ ተመታች። ከዛ እስክትነጻ ድረስ ተብላ ተገለለች። ግን አሁን ዓመተ ምህረት አይደለም የምህረት ዓመት አይደለም። በቃ ከክርስቶስ ስቅለት በኋላ ኃጢአታችንን በደሙ በሞቱ ከሻረልን በኋላ ግን እስቲ እኛ በገዛ ፍቃዳችን ኃጢአት እያደረግን በምህረት ዓመት ውስጥ እየተመላለስን እስቲ ቤተክርስቲያን እንሄዳለን። ማንም ውጡ የሚለን የለም አይደል? ብሉይ ኪዳን ቢሆን እንኳን ህብረት ውስጥ ልንገባ አይደለም ከሰፈር ነው የምንባረረው እና የእሱን ቸርነት አያሳይም። እዚህ ጋር ምን ያህል በቸርነቱ ግን እኛ በቸርነቱ ደግሞ በጣም አንተ ኃጢአት የምትቋጥር ማን በፊት ይቆማል ያለው ዳዊት አይ ቲንክ ማን ቆመው ላይ ምህረቱ ቅድም እንዳልኩሽ ምህረቱ ትንሽ ፎር ግራንትድ መውሰድ ይሄ በቅፉን ስላልነሳን ወይ ፊቱን ስላላዞረብን ሁልጊዜ ስንበድል ቆሞ የሚጠብቀን አምላክ ስለሆነ ያለበትን ቦታ እኛን እንድጥለ ነው የምንሄደው። እሱ ጥሎን ስለማይሄድ ቅድም እንዲያውም ቃል ስታነሳ ነበረ ስለሆነ አኒሜሽን ስታወራልኝ ነበርና እሱ በጣም የገዛኝ ፓርት እግዚአብሔር አለ በቃ የትም አይሄድም ይጠብቀናል እዛ ቦታ ቆሞና ምን ያህል እኛ ግን ያንን መቆም የሱን መቆም ፎር ግራንትድ ወስደን በቃ ወደ ዓለም ወደ መራችን እና ትክክል ነን ብለን ነው የምናስበውና ቅድም ብላክ ኤንድ ዋይት ተቀምጦልናል። there is black darkness አለ ከዛ there is white እና እኛ እሱን ቀላቅለን ለመኖር በምንሞክረው ግሬ ነገር እንፈጥራለን። ግሬ ይሆናል like white and black is gray በቤተክርስቲያን ስዕል ውስጥ ዲያብሎስ የሚሳለው በግሬ ከለር ነው እና even black ራሱ is not for እንትና so that life እንኖረዋለን ነው ግሬ አድርገን so gray is never የእግዚአብሔር መንገድ አይደለም። በቃ ብላክ ኤንድ ዋይት ተቀምጦልናልና እሱን ኦቨርሲ ማድረግ ይሄ እሱን ሳታይ ወይ ደግሞ አስተካክለሽ ለመኖር በራስሽ መልኩ የራስሽን ፍላጎት የራስሽን ፍቃድ ከሱ መለየቱን እንደ ህመም አለማየት ማለት እንዴት ነው? we're okay
ገባሽ ወይ ኦኬ እሱን ነገር ማድረጋችንን ይሄ ከሱ መለየታችንን ኢትስ ኦኬ ብሎ መኖሩ እሱን ፔን አንደርስታንድ ማድረግ ይመስለኛል መጀመሪያ ያለብን። አሁን አስቢ ማለት በምንወዳቸው ሰዎች ማለት ነው የሆነ ቃል ኪዳንሽን ስታፈርሽ ወር ፕሮሚስሽን ስትሰብሪ በጣም ልባቸው ይጎዳል አይደል? ስለዚህ ለነሱ የምናደርገው በቃ ለመታረቅ እንትን ለማድረግ በጣም ብዙ መንገድ አይደል? ግን ከሱ እቅፍ መውጣት ላይ ግን የማደርገው የሚሄደው መንገድ አይ ዶንት ኖ በጣም ሊሚትድ ይሆናል። ማለት ምን አድርጌለታለሁ እንዳልሽ በደሙ ነው የገዛን፣ ግን የእውነት ለደሙ ዋጋ ይሄን ነው እንደምሰጥህ ማለት ዘላቂ ሪሌሽንሽፕ ለሌለሽ እዚህ ዓለም ላይ ስንኖር ሰውን ለማስደሰት በቃ በጣም ይቅርታችን በሰፊው ይሆናል። ግን ለሱ ይቅርታ እንትን ለማለት ደግሞ በጣም ያዝ ያደርጋል። መሲ ቅድም ሜንሽን ያደረግሻት አይ ቲንክ ሪተርን ቱ ጋድ የምትለዋን እንትን ትነካለች እና ሪተርኒንግ ቱ ጋድ ይሄ መጀመሪያ ገና ልክ መጽሐፉ ሲጀምር መመለስን ሲገልጸው እግዚአብሔር ወደ እሱ እንድንመለስ የሚፈልግበት ምክንያት ኃጢአት በጣም ፎሬን እንደሆነ ያውቃል። ለተፈጠርንበት እሱ ማለት ሲፈጥረን እንደዛ አድርጎ እንዳልፈጠረን ያውቃል እና እንግዳ ነገር ነው የምናስገባው ወደ ውስጣችን። ኃጢአትን ማድረግን ስንለማመድ ከተፈጠርንበት ኤሌመንት ውጪ የሆነ ነገርን ነው ወደ ህይወታችን እየጋበዝን ያለ ነው እና ለዛ ነው ኃጢአት ሰላም የሌለው፣ ኮንፈርት የሌለው፣ ስቴቢሊቲ የሌለው ኢትስ ኦልዌይስ የሆነ እንትን ረግረግ ነገር ላይ የመቆም እንትን ነው። የትኛውም ስቴት ላይ ብንሆን የትኛውም አይነት የህይወት ሰክሰስ ላይ ብንሆን በኃጢአት ውስጥ የምንኖር ከእግዚአብሔር ተለይተን የምንኖር ከሆነ ያን ምቾት አናውቀውም እና እግዚአብሔር ከሱ በተለየን ቁጥር አንድ ስቴፕ ፈርደር በተቃራኒው ዳይሬክሽን እየሄድን መሆኑን ሲያይ እንድንመለስ የሚጠብቀን ሂዝ ኦልዌይስ ዴር። ቅድም ስትይኝ የነበረው መሲ ሁል ጊዜ አለ እግዚአብሔር እና ከቦታው እሱ መነቃነቅ አይደለም፣ ሁል ጊዜ እንዳንኳኳ ነው አይደለም። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በቃ ልቡንም ቢከፍትልኝ። ሂዝ ኦልዌይስ አውትሳይድ ቤጊንግ ቢኮዝ ያውቃል በራቅን ቁጥር ምናጣውን ያውቃል እና እንደውም አባታችን ሲያስተምሩን እያለቀሰ የሚፈርድ አባት ነው ይሉናል እና ከሱ በራቅን ቁጥር ምን አይነት ነገር ውስጥ እንደምንገባ ስለሚያውቅ in each and every step ይጠራናል። እግዚአብሔር በብዙ ይናገራል ሰው አያስተውልም ይላል አይደለ? እና በእያንዳንዱ የጥሪ ድምፅን ለመስማት የሚከብደንን ያህል ርቀት በሄድን ቁጥር ህይወታችን ውስጥ ማንም የማይሞላው ቮይድ እየተፈጠረ ነው የሚሄደው። የትኛውም አይነት ሰክሰስ፣ የትኛውም አይነት ስቴቢሊቲ። እንደውም ቅድም ከወንድማችን ጋር ሳወራ ምን ብሎ ጠየቀኝ፣ እግዚአብሔር አሁን እኛ ስለተማርን ስለ እግዚአብሔር ስለተማርን ከእግዚአብሔር ጋር መኖር የሚለውን እንትን ኦልሬዲ ኮንሰፕቱ ውስጣችን አለ እና በዚህ ህይወት ውስጥ የማይኖር ሰው እንዴት ልመለስ፣ እንዴት how do I return to God ብሎ ቢጠይቅሽ ምን ብለሽ ትነግሪዋለሽ? ወይም ምን እንዲያስብ እንትን ታረጊዋለሽ፣ ዳይሬክት ታረጊዋለሽ አለኝና መልስ አለው መጽሐፉ። የትኛውም አይነት የህይወት ደረጃ ላይ ያለ ሰው ቢሆን ከእግዚአብሔር ተለይቶ የሚኖር ከሆነ there is always a void፣ ማንም የማይሞላ ማንም እና ያ void የሚሞላው በእግዚአብሔር ብቻ ነው። ያቺ ድምፅ፣ ያቺ ጉድለት፣ ያቺ እንትን እግዚአብሔር መንፈስ እንደሆነ ነግረዋለሁ ነው። it's not about እግዚአብሔር እኮ እንዲህ ሁሉን የፈጠረ yes it comes next፣ ግን ያቺን ቮይዳችንን የሚሞላው ድምፅ እሱ እንደሆነ ለዛ ሰው I think አንድ ሰው የእውነት መልስ የፈለገ ሰው ይሄንን ሲያውቅ ኦኬ እሺ የት አለ። የቅዱሳንን ታሪክ ስናይ ብዙዎቹ የማይሆን አወዳደቅ፣ የማይሆን ጨለማ ውስጥ
የማይሆን ቮይድ ውስጥ ይቆዩና ነው አይደለ ያቺ ድምጽ የምትጠራቸው መልሳቸው አይ ቢሊቭ እሷን ሪማይንድ ማድረግ ነው ላይክ እኛም መመለሻችን በጣም ርቀንም ብዙ ርቆ የሚሄደም ሰው መመለሻውና ኤሌመንት መጽሐፍ ላይ ኢላይጃ የሚባል ካራክተር አለና በህይወቱ በጣም 3 ነገሮች ሪፕሬዘንት ይችላል ይሄ ደስታ መዝናናት ምናምን የሚወድ አንድ ጓደኛ ነበረው በጣም ሌክዠሪ ኮምፎርት ምናምን የሚወድ ሌላ ጓደኛ ነበረው አንደኛው ደግሞ በጣም በቃ በእውቀት ብዙ መጽሐፍ ያነበበ ምናምን ጓደኛ ነበረውና ብዙ ነገር ከነዚህ ሰዎች ጋር he explored እስከቻለው ድረስ እና የሆነ ቀን ወደ ቤቱ ይመለስና በልጅነቱ ከመቤታችን ጋር በጣም ወዳጅ ነበረ እና there is this void መምላት ያቃተኝና ምንድነው ምናምን ብሎ ይጠይቃል በጣም ከእግዚአብሔር ብዙ ርቀት መንገድ ተጉዟል ዲቴል አልገባም ብቻ እና መቤታችን ምን ትለዋለች አያያትም አይሰማትም ግን ልጄ ነው እሱን void የሚሞላው እና ልጄን ስማው ልጄን እሺ በለው እያለች አጠገቡ አዝናቱ ቆማለች እና እንደዛ ነው እና በጣም ፒክቸር አድርጓለሁ ላይክ ያንን void ማንም ሊሞላው እንደማይችል ባለቤቱ ያውቃልና እኛም ለመመለስ የምናደርገውን ማለት ከሱ ፈርዘር በሄድን ቁጥር እንድንመለስ የምታረገን ያቺ ባዶዋ እንትን እንድትሞላ ማድረግ ግን አንዳንዴ መመለስም ላይኖር ይችላል እኔ እንደገባኝ ማለት ነው ምክንያቱም መጽሐፉ ላይ የገለጽባቸው ነገሮች አሉና ከነዚህ ከኮሚኒቲ ኦፍ ሴንትስ ወይም ደግሞ ከቅዱሳን ህብረት ለአንዴና ለመጨረሻ ጊዜ የተለዩ ሰዎች አሉ ለምሳሌ አሁን እኮ እኛ ተመለሱ እየተባለን ነው አይደል እለት ንስሐ ግቡ ወደ እግዚአብሔር ቅረቡ ስጋው ደሙ ተቀበሉ እየተባለን ስለመመለስ ነው ግን የሆነ ጊዜ ደግሞ ማን መለስባት ሞመንት አለች ለምሳሌ ይሁዳን እንመልከት ይሁዳ በቃ የመጨረሻው ራት ላይ ነበር ከጌታ ጋር አይደል ላስት ሰፐር ላይ ነበር ከዛ ግን ያቺ ንብስት ቀምሶ ከወጣ በኋላ አልተመለሰም ዳግመኛ ከህብረቱ ከሐዋርያት ህብረት ጋር ስሙ አልተጠቀሰም ስለ ይሁዳ ከዛ በኋላ ተጽፏል አልተጻፈም ሞተ የሚለው ፓርት ብቻ ነው ያንን 30 ብር ወሰደ ሞተ የሚለው ነው የተጻፈለት ይሁዳ ሌላው ደግሞ ዴማስ የቅዱስ ጳውሎስ ተቀመጡት ታስታውሱት እንደሆነ እቺን ዓለም ወዶ ትቶኝ ሄዷል አለ በቃ በተሰሎንቄ አብለጭላጭ ነገር ዴማስ እዛው ቀር እና አሁን ግን እኛ ተመለሱ እየተባለ ነው ኦፖርቹኒቲ እየተሰጠን ያለው እኛ ግን በአለም እየኖርን ያው እንደ ዴማስ የዓለም ነገር ይዞናል ያንንም ነገር ያለምንም ነገር መልቀቅ አንፈልግም ወደ እግዚአብሔርም ደግሞ መመለስ አንፈልግም እንዳልሽው መስ we take it for granted ምህረቱን ቸርነቱን እንደ እንትን እናየዋለን እንደ በቃ ኤኒ ታይም ኢትስ ኦኬ ዛሬም እንትን ነገም ባጠፋም ነው አይነት ነገር ግን የሆነ ጊዜ ደግሞ እኮ ሂዱ አላውቃችሁ የሚለው ቃልም እንዳለ ደግሞ ተጽፏል አይደል በመጨረሻ ስለዚህ አለመመለስም አለና እኔ ዴማስ ላይ በጣም ከመጽሐፉ በጣም ይገዛል ዴማስ ከዛ በኋላ በዛ መጽሐፍ ቅዱስ ስሙ አልተጻፈም ይላል ዛሬም እኛ ኃጢአት በሰራን ቁጥር ስማችንን ከህይወት መዝገብ ላይ ነው እያጠፋ ነው ያለው ካልተመለስን እየጠፋ ነው በቃ እየደበዘዘ መጨረሻ ላይ እንጠፋለን ከዛ ከህይወት መዝገብ ላይ ጠፋን ማለት ደግሞ ሂዱ አላውቃችሁ እንደተባለ ነው ምን ሆነውና በዚህ ውስጥ ስለመመለስ ሪተርን ላይ ተወሰነ ነገር እንባው ሁለተኛው ቻፕተር ስለ ሪተርን ላይክ ሪተርኒንግ ፓርት ነው የሚሆነው ወይም መመለስ የሚለው ነውና አሁን ስለ ዴማስ ስለ ይሁዳ ስናወራ እዛው መጽሐፍ ላይ ስለነ ጴጥሮስ ማውራት እንችላለንና ኃጢአት መስራት ከሆነ መጽሐፍ ቅዱስ በጣም ብዙ ኃጢአት የሰሩ ሰዎች ተጽፈዋል ግን የመመለሳቸው ታሪክ ሲጻፈም አይተናል ለምሳሌ ይሁዳ ኃጢአትን ሰርቷል ጴጥሮስም ክዷል አይደል በመጽሐፍ እንደምናየው ኃጢአትን ሰርቷል ሁለቱም ግን የትልቁ ጋፕ የነበረው ይሁዳ የመመለስን ባል ነበረው ወይም ደግሞ ልመለስ ብሎ የጸጸትን ባል ነበረው ጴጥሮስ ግን ተጸጽቶ በእንባ ተመልሷልና እግዚአብሔር ሁሉ ጊዜ ብንመለስ እጁን ከፍቶ የሚጠብቀን አምላክ ነውና መመለሳችንን በጣም የሚጠብቅ አምላክ ነው እና ስለ ሪተርን ቻፕተር 2 ላይ ያለውን ሲጻፍ በጣም የወደድኩት ፓርት ምንድነው እግዚአብሔር የትም ሄዶ አይደለም ሪተርን ሲባል እኛ ነን እንጂ ምን ሄደው
እግዚአብሔር ግን በነበረበት አለ ይላልና የተገለጸው እንደውም ኤግዛምፕል የሰጡት ምንድነው ልክ ፀሐይ አሁን ጠዋት ነጋ እንላለን፣ ከዛ ማታ ደግሞ ጨለመ እንላለን እና የሚመስለን የሆነ ጨለማና ብርሃን እየተፈራረቁ ከዛ ፀሐይ ጠለቀች፣ ፀሐይ ወጣች ብለን ነው ኤክስፕሌን የምናደርገው ወይም ኤክስፕረስ የምናደርገው። ፀሐይ ወጣለች፣ ቀን ሆነ፣ ፀሐይ ገብታለች ነው የምንለው። ግን ሪሊ ፀሐይ ወጣ የምትገባ ነገር አይደለችም፣ አለች ባለችበት እና እኛ ነን ይሄ እርዝ ወይም ምድር ስትሽከረከር ነው ጨለማና ብርሃን የሚያመጣው። ስለዚህ ፀሐያችን ክርስቶስ ሁልጊዜም ባለበት አለ። እኛ ግን ኃጢአት እየሰራን ከዛ ብርሃን እንርቃለን። ልክ ስንርቅ ጨለማ ነው የሚውጠን። ስለዚህ ልክ ጨለማ ሲውጠን ልክ እግዚአብሔር ራቀኝ፣ እኛ ራሱ ኮምፕሌን የምናደርገው ልክ እግዚአብሔር እንዳልፈለገን፣ እግዚአብሔር ራቀኝ፣ ረሳኝ፣ ምህረቱን ከኔ ላይ አራቀ ምናምን ብለን ነው የምናወራው። ግን ሪሊ እሱን የራቀው ወይስ እኛ ነን የራቅነው? እኛ ነን ጥለነው ሄድነው እሱ በቆምበት ወይስ እሱ ጥሎን ሄዷል የሚለውን ስትመለከች እግዚአብሔር ወዴትም አይሄድም። ቅድም ቃል ብለሻል፣ ስቲል ያንኳኳል፣ ስቲል አለ፣ ስቲል ይፈልገናል። ግን ነፃ ፈቃድን የሚነካ አምላክ ደግሞ አይደለም። ነፃ ፈቃዳችንን ከሚነካ ስንበድለው እያየ ማለት አምላክ አይደል ብዙ ነገር ማድረግ ማለት ከአይምሯችን በላይ የሆኑ ነገሮችን ማድረግ ይችላል። ግን ነፃ ፈቃድን ላለመንካት ሁሉንም ነገር ስናደርግ ዝም ብሎ የሚመለከተን አምላክ ነው፣ በራሳችን ፍላጎት በሙሉ እስክንመለስ ድረስ ነው። እቺ መመለስ የምትለዋ ላይ ሲገለጽ እግዚአብሔር አለ፣ በቃ እኛ ነን ወደዛ ወደዚህ ወደ ጨለማው ከዛ ወደ ብርሃን ከዛ ኮምፕሌን የምናደርገው እግዚአብሔር ላይ ይሆናል። እንደዛ የምናደርገውና እሱን ኤክስፕሬሽን በጣም የወደድኩት በጣም ገላጭ የሆነ እንትን ነው። ቅድም ስናወራ እንደነበረ የአኒሜሽኑ አይ ቲንክ እሱን ሼር ለማድረግ አንድ ታችነት ሼር ያደረገችን ግሩፓችን ላይ እና አኒሜሽኑ ምንድነው የሆነች ልጅ አለች ሺዝ ያንግ እና ልክ ሲጀምር ከጌታችን ስር ቁጭ ብላ እያወራችሁ ከሱ ጋር ሆና ነው የሚጀምረው እና ከዛ በር ይንኳኳልና ሄዳ ትከፍታለች። ከዛ ስትከፍት ትምህርት ይመጣል። ከዛ ጌታችን እዛው ቦታ ጋር ቁጭ ብሎ እሷ ከትምህርት ጋር ታወራለች፣ ምን ትላለች። ከዛ ትምህርት ሄድና ደግሞ ስራ ይመጣል። ያንኳኳል በር፣ ተነስታ ሄዳ ትከፍትለታለች፣ ስራ ይመጣል። ከዛ ከስራ በኋላ ጓደኞች ይመጣሉ። ከጓደኞች በኋላ ሶሻል ሚዲያ ይመጣል። ከሶሻል ሚዲያ በኋላ ይሄ ፋሽን ምናምን ከዛ መጨረሻ ናይ ቲንክ አይደል ቦይፍሬንድ ይመጣል። እና ይሄ ሁላ ሰዓት ጌታችን ቁጭ ብሎ መጀመሪያ ያስቀመጠችበት ቦታ ላይ ቁጭ ብሎ እየጠበቃት ነው እና እዝን ብሎ እያያት ነው የሚጠብቃት እና ኢት ሪፕሬዘንት ህይወታችንን በጣም ሁሉ ነገር ላይ ብዙ ነገር ነው የሚያሳየው። ሶሻል ሚዲያዎቹን ምናምን ያመጣል፣ ባንቹ ፍሬንድስ ያመጣል፣ ጓደኞች ሲቀያየሩ ያመጣል። ከዛ መጨረሻ ላይ ቦይፍሬንድ ያመጣል እና በጣም የሚያስገርመኝ የእንትኑ የቪዲዮ ፓርት ጌታችን አልተቀየረም። ቦታው እዛው ጋር መጀመሪያ የነበረበት ቦታ ሆኖ ነው የሚጠብቃት። በቃ that's our life። ያ የልባችን በር ማለት ነው አይደለ? በቃ እሱ ፀሐዩ ሁሌም አለ፣ ግን በቃ እኛ ደግሞ ልባችን ላይ ሲያንኳኳ እንትን ሲል አንከፍትለትም ማለት ነው ሁሌ ማለት ነው። እና አይምሯችን ይሄንን ፒክቸር ማድረግ ቢችል አይደል ላይክ ይሄ አንዳንድ ጊዜ እንደዚህ አይነት ነገሮች ሜንታል ኢሜጅ ይሰጡናል አይደል? ቬጋ አሁን የተቸገርነው አይ ቲንክ የሆነ ቬግ የሆነ ኮንሰፕት ይሆንብናል። እግዚአብሔር የኛን ጥበቃ he's always out there የልባችን በር ላይ ዌይቲንግ የምትለዋን እንትን አክቹዋል ሜንታል ኢሜጅ ይሰጠናል። እና ያንን የተዘረጋጁን እለት አይ ቆይ እያለን ሌላኛውን እና ያ እጅ አይታጠፍም። በጣም የሚገርመው ምንም ቀን እግዚአብሔር እንደውም አባታችን ሲያስተምሩ ዘመናትን ሁላ ለምህረቱ ሰጠ፣ አንዲት ቀን ነው ለፍርድ ያደረገው። እና እሷ ማለት ያቺ የምህረት እጁ ነች። ያ የሚጠብቀን ማለት ቆሞ ዛሬ እሺ እኔን ምረጭ ይዘረጋል። አይ ዛሬም ጊዜ የለኝም፣ ዛሬም ይሄ ይበልጥብኛል፣ ዛሬም እንደውም መጽሐፉ መጀመሪያ
የቅዱስ የያዕቆብ መልእክትን ዓለምን መውደድ እግዚአብሔርን መጥላት እንደሆነ አታውቁም ምን ይለናል ማለት ማለት it's actually saying አልወድህም አንተን አልመርጥህም ማለት ዓለም ይሻለኛል እያልነው ነው። እና በጣም የቸርነቱን ጥግ እንግዲህ ልባችን ውስጥ እንድናስቀምጠው he's there ቆሞ እጆቹን ዘርግቶ የሚለምን አምላክ ናት። ደግሞ መቆም ብቻም አይደለም እንጂ አሁን በተለያየ ይናገራል አይደል? አሁን ቁጭ ብሎ መጠበቅ እስክትመጪ ይጠብቃል፣ ግን ይመጣል እኮ ይመጣል። ኤግዛክትሊ በሆነ መልኩ ይነግርሻል። እግዚአብሔር በብዙ ይናገራል፣ ሰው ግን አያስተውልም። ከበፊትም እኮ ጀምሮ በቃ ቅዱሳኑን ይልካል፣ ሐዋርያቱን ይልካል። ኢቭን ናው ዴይስ ምንም አናስተውልም እንጂ በቃ ባንቺም ሊሆን ይችላል በጓደኛዬ በብዙ ይነግረናል። ግን በቃ ለመስማት አምናት ሬዲ ሶ ያንን የተዘረጉ እጆቹን እቅፉን በቃ አላየው ስለማላየው ነው መሰለኝ አይሮን ነው። ግን እስቲ ይጠብቃል እሱ ደግሞና አምባሳደርስ ነው የሚላቸው ይልካቸዋል ስቲል ማለት ነው። ግን በቃ ይሄ ኮንሺየስሊ ስለማንሆን ነው መሰለኝ ያንን ፍቅሩን ሪሊ አልተረዳ ነው ዲፕሊ ኢቭን ፎር አወር ኦን ሴክ ነው ተመለሱ የሚለን ማለት ነው። እና በጆሮአችን ሁሌ ሹክ ይላል መጽሐፉና አዎ። ግን በቃ ይሄ የዓለም ያልሻቸው ነገሮች እነዛ በር እያንኳኩ ሁሌ የሚገቡት የሚወጡት ነገሮች በቃ ኦኩፓይድ አድርገውታልና ለመስማትና ለሱ ጊዜ ለመስጠት ያን ያክል ጥረትም እያደረኩኝ አለመሆኔን በጣም ያየሁበት። ሌላው ደግሞ ምን ይላል ወደሱ ለመመለስ ሃርድሺፕ እስኪገጥማችሁ አጠብቁ። መከራ ማለት ያው በዓለም ስንኖር እንግዲህ ዓለምን አትምሰሉ ተብሏል። ግን በዓለም ስንኖር መከራ አለባችሁ ተብሏል። በህይወታችን በስጋም ይሁን በመንፈሳዊም ይሁን ብዙ ፈተናዎች ይገጥሙናል። ግን እነዚያ ፈተናዎች እስኪመጡ ድረስ አትጠብቁ። በልባችሁ በቃ ሪሊ ልባችሁን ስጡት እንጂ ለእግዚአብሔር በእነዚያ ፈተናዎች ብቻ ለመመለስ አትሞክሩ። ምክንያቱም እነዚያ ፈተናዎችን ብቻ አስበን ከሆነ የምንመለሰው ሲዝናል ክርስቲያን ስንሆናለን። በቃ የሆነች ችግር ሲገጥመን ወይ ሱባኤ እንይዛለን ያችን ችግር እስክትፈታልን ድረስ የሆነ ነገር ጾም ላይ አሁን ለምሳሌ አብዛኛው ሰው አሁን ጾም አሁን በቃ በጣም ምን ጾማለን ምን እንላለን። ልክ ጾሙ ሲፈታ በቃ ሌላ ሰዎች ኮንዲሽናል ቤተክርስቲያንም አንሄድም የእሑድ ቅዳሴም ይቀራል ምናምን እና እንደነዚህ አይነት ይሄ ለሾርት ተርም የምናደርጋቸውን ነገሮች ሲዝናል የሆነ ክርስቲያን ሆናልና ዲፕ ሳይሆን እኮ ሲቀር ከልባችን ነው የምንመጣው። አዎ ዲፕ ዳውን የሆነ ፍቅር ካልሆነ ምንድነው የሚሆነው? ከላይ በቃ እንዳልሽ ይሄ ጊዜያዊ ነገሮች የሚመሩት ስራ፣ ትምህርት፣ ትዳር፣ ቤተሰብ ምናምን እያለ ይሄዳል። ከዛ ያ ጋፕ ያቺ ቮይድ እየሰፋች ትመጣለች ማለት ነው። እና ለመመለስ ዋናው ነገር ደግሞ በቃ ልባችንን መስጠት አለብን። ልባችሁ ውስጥ የሚለው እንደውም ምንድነው የሚለው በልባችሁ መታደስ ተለውጡ እንጂ እና ለማትምሰሉ። በቃ ልባችን ከተቀየረ እንቀየራለን። ግን ልባችን እንዲቀየር መሳሪያው ምን ይመስላችኋል? ማለት ወደ እርሱ ለመቅረብ ምን ብናደርግ ነው መቅረብ የምንችለው? እንደ መሳሪያ ተብሎ የተጠቀሰ ነገር አለ መሰለኝ መጽሐፍ አይደል? እንትን ነው ያነሳው ፕሬየርስን አንዱ ዋን ዌይ ኦፍ ወደዛ የምንሄድበት ነው። ይሄ በቃ ይሄ ከልባችን ሆነን የምንጸልይባቸው ጊዜያቶች ወደሱ ጋር የምንነጋገርባት ጊዜያቶች አሉና ኢቭን እናውቀዋለን አይደለ? ኮኔክትድ ስንሆን እዛ ጋር ራሱ ይላል እኮ ስለ ጸሎት ራሱ ሲያነሳ ዝም ብለን ይሄ ለመጸለይ አይደለም ኮኔክትድ ሳንሆን ኢቭን ፊል ሳናደርገው የምንወጣባቸው ጊዜያቶች አሉ። ግን ደግሞ there are sometimes ደግሞ ኢቭን እንባችንን እንደዚህች ብሎ እየጠረገልን እስኪመስለን ድረስ ፊልም እናደርግበት አለ። በጣም ሪግሬት አድርገን በቃ መልሰኝ ይቅር በለኝ ስንለው ማለት ነውና እዚህ ላይ ያነሳው የእንትን በብሉይ ኪዳን ላይ የነበሩ ነቢያቶች ነው እነ እዝራ እና ሕዝቅኤል ምናምን ህዝቡ ሲበድል ምንድነው ያደርገው? በቃ ማቅ ለብሰው አመድ ላይ ሆነው በቃ ይቅር በለን ፊትን አታዙርብን ብለው በጣም ይለምኑት ነበርና በእነዛ በጻድቃን
ጸሎት ደግሞ ይምራቸውና ጠላቶቻቸውን ሲያሸንፉ እናያለን ማለት ነውና ከዛ በኋላ ደግሞ እንደንትን ያነሳው ከቅዱሳን ደግሞ ሙሴ ጸሊም አባ ሙሴ ጸሊም እና ማርያም ግብፃዊ ምክንያቱም የቀደመ የነበረው ተግባራቸው ብናይ አባ ሙሴ ጸሊም ወንበዴ ነበረ፣ ከዛ መናኝ ነው የሆነው። ማርያም ግብፃዊት ደግሞ በቃ በስጋዋ ተዳድራ የምትኖር ነበረች። ከዛ በኋላ ግን ምንድነው ያደረገው? በቃ እነሱ በቃ ፍጹም ፍቅሩ ይሄ አንኮንዲሽናል ላቭ የሚለው ገብቷቸው በቃ በዛ እሱን ተከትለውት ተለዩ። በቃ ይሄን ዓለም ትተው በቃ እሱን ዓለማቸው አድርገው ሲኖሩት ያሳየናል ማለት ነው። እና ኢቭን ምንድነው የሚለው የነሱን ልብ ቀይሯል። እሱም ልባችሁን ስጡኝ አይደለ የሚለው እና ልባቸውን ቀይሮታል። እና ኢቭን መጸለይ ራሱ ባትችሉ ይላል መጽሐፉ ላይ በቃ ልቤ በቃ አንተ እንደምታደርግ አድርገው በቃ አንተ ምራኝ ልቤን ቀይርልኝ ነውና ይላል። እሱም አይደለ ድንጋዩ ልባችሁ በስጋ ልብ ቀይርላችኋለሁ ይላል ማለት ነውና አይ ቲንክ ይሄ ወደ ሶስተኛው ቻፕተር ይወስደናል መሰለኝ። እያሰብን ወደ ሶስተኛው ፖይንት ይወስደናል፣ ወደ የመጨረሻው ቻፕተር ይወስደናል። ግን ከዛ በፊት ምን በጣም ልቤን ይገዛዋል መሰለሽ? ስትመለሽ ወደ እግዚአብሔር ወይም ወደ እግዚአብሔር መመለስ ሲባል ብዙ ጊዜ የሚመስለን በእግር መመላለስ ወይ ቤተክርስቲያን መሄድ ወይ ቅዳሴ there are practice ነገሮች ወደ እግዚአብሔር እንዲያቀርቡን የምንፈልጋቸው የምንታዛቸው ነገሮች አሉና እሱን ጎል አድርጎ መቁጠርና ዋናውን ክርስቶስን ሳይመለከቱ ግን በምናደርጋቸው ነገሮች ደስታ ማግኘት፣ ለምሳሌ ጾም ከሆነ ጸሎት ከሆነ እነዛ ላይ ስታክ አድርጎ መቅረት ሊኖር እንደሚችላል። ትሩ የሆነ ወደ እግዚአብሔር መመለስ ሪሌሽንሺፕን ሪቢልድ ማድረግ እንደሆነ ያነሳና ከዛ ውጭ ደግሞ በጣም አባ ብዙ ጊዜ ሲናገሩ ልቤን የሚይዘው ነገር እግዚአብሔር ሁሉ ያለው አምላክ ነው፣ አንድ ነገር ግን የለውም ይላሉና ዶሴ ቤት ይሄ መዝገብ ቤት ፋይል የሚያስቀምጥ አርካይቭ የለውም እና ትናንት ምንም ብትሰሩ ትናንት ምንም አይነት ህይወት ውስጥ ብንሆን ኢቨን ቱ ዘ ፖይንት የሌለን ኃጢአት ፈብርከን መስራት የምንችል ክሬቲቭ ሰዎች ክሬቲቭ አይደለም። ቅድም ቃል ስትል ነበረ ኢቭን የተሰራ ኃጢአት ነው ደግመን የምንሰራው እንጂ ኮፒ ነው እንጂ የምናደርገው ኢቭን አዲስ ራሱ ኃጢአት አይደለም የምንሰራው። ግን ኢቭን በዛ ሌቭል እንኳን አቅም ኖሮ እስከዛሬ ያልነበረን ኃጢአት ራሱ ፋብሪኬት ማድረግ ራሱ ብንችልና ከዛ በኋላ ግን ተመልሰን እግዚአብሔርን በሙሉ ይሄ በተጸጸተ ልብ ይቅርታ ብንጠይቀው ልክ እንደ አዲስ ሰው ምንም እንዳልሰራ እንደ አዲስ እንደተወለደ ልጅ ይቀበለናል። እና ሰው የማይረሳላችሁ ነው። አሁን በጣም እርግጠኛ ሆኜ የምነግራችሁ በድሮ ህይወት የማውቃቸው ሰዎች እዚህ ጋር ቁጭ ብዬ እንደ አይነት ኮንቨርሴሽን ሳደርግ እንዴ እቺ አናቃትም እንዴ ትናንት አብረን እዚህ ቦታ አልነበርንም እንዴ ትናንትና አብረን ይሄን አላረግንም እንዴ እንባላለን። የሁላችን ሰው አይረሳልሽም የሚያረግሽውን ሰው ትላንትሽ ላይ የሚያቀሽ ከሆነ በዛ ትላንትሽ ላይ ክሊክ ያደርጋል የሚያቀሽ እዛ ላይ ነው። ሰው አይምሮ ሪማይንድ ያደርግሻል ነው። እና እግዚአብሔር ግን እንደዛ አይደለምና እሱ በጣም ልብን የሚሞላ ኤኒዋን መመለስ ቢፈልግ አት ኤኒ ፖይንት ምንም አይነት ነገር ውስጥ ቢሆን እንደ አዲስ እንደተወለደ ልጅ ዛሬ ክርስትና እንደተነሳ ልጅ መቀበል የሚችል አምላክ ይሄን አድርገህ ብሎ የማይቆጥር አምላክ የሚለውን ፓርት ማሰብ በራሱ ትልቅ ተስፋ ይመስለኛልና ለዛ ነው ጻድቅ 7 ጊዜ ይወድቃል። ኢቭን እኛ we're not talking about the perfect አይነት ላይፍ ማትወድቂበት ምናምን አይደለም። ግን ወድቀሽ ይጸጽትሻል ወይ እንደ ድሮ ኮምፎርታብሊ ነው እነዛን ነገሮች የምታደርጊ ወይስ በማድረግሽ የሚሰማሽ በጣም ጸጸት አለ ወይ ልብሽ ይደማል ወይ እንዲያረግኩ አምላኬ ላይ ይሄን እኮ ማድረግ አልነበረብኝም በሚል ልብ መሆንና ወይም እንግዲህ ሰው ደካማ ነው ምናምን በሚል የምታደርጊያቸው ነገሮች is huge difference። እግዚአብሔር ደግሞ ልብና ፕራይትን ይመረምራል። አትሸውጁ እንደ ሰው ፊት ብናቅለስልሰሽ ይሄ በመቅለስለስ ምናምን የምታልፊው አምላክ አይደለምና መመለሻ መንገዱን ክፍት ያደረገ በጣም በብዙ መልኩ ሊምረን ዝግጁ የሆነ አምላክ አለና ከሱ በላይ ምን ተስፋ አለ? እኔ እዚህ ጋር ስትይ ኤግዛክትሊ ምን መጣብኝ መጽሐፉ ላይ ምን ይላል?
እኛ ኃጢአትን ስንሰራ ሰው ምን በድል ነው የሚመስለው። ወይኔ ገሊን እንደዚህ ያርኩት፣ ወይኔ ወይ ሰደብኩት፣ ወይ አስቀየምኩት ምናምን ነው የምንለው። ቴክኒካሊ ግን እግዚአብሔርን ነው እያስቀየምን ያለን። እዛ ላይ የማንን ኤግዛምፕል ያነሳል? ዳዊት አንብባችሁ ከሆነ ማለት ነው። ዳዊት የኦሪዮን ሚስት ቤርሳቤህን እንትን ካለ በኋላ ከዛ ኦሪዮንም አስገደለው አይደል? ግን ያን ሁላ ነገር ካደረገ በኋላ በነብዩ በናታን በኩል ነው አይደል እግዚአብሔር ሲገስጸው በቃ ኦሪዮንን እንዲያረግ ቤርሳቤህን እንዲያረኳት ምናምን አይደለም ያለው። አንተም ብቻ በደልክ በፊትም ክፋት አደረግኩ ነው ያለውና ግን እኛ እንደዛ አይደለም እናስበው። እኔ አሁን ቃሊን ባስቀይማት ወይኔ ቃል እንደዚህ ብያት ወይኔ ማለት ያልነበረብኝን ነገር አልኳት ወይ እንደዚህ አማኋት ምናምን ወይ ዋሻዋት ነው እንጂ የምለው እግዚአብሔርን ስለማስቀየማችን እኮ ትዝ አይለንም። ቢኮዝ በቃ ሪሌሽንሺፓችን እዚሁ ነው የተገታው። ላይ ያለውን ሰማያዊውን ነገር ብዙ አናይምና የዳዊትና የቤርሳቤህን እንትን ትዝ አለኝ አንቺ እንደዛ ስትዩና ልጥቀሳት የእንትናም ልክ ነሽ። የእንትናንም አስታውሽኝ የዮሴፍ ማለት ነው የጲጢፋራ ሚስት ምንድነው ያለችው? በቃ ፍላጎቷን እንዲያሟላላት በጣም ስትወተውተው ነው በእግዚአብሔር ፊት ይሄን አላደረገ። ምክንያቱም እግዚአብሔር ያያል የሚለውን ነገር በቃ መበደሉን ነው እሱ ያየው ማለት ነውና እንትንሽን አይደለም ሹም አድርጎ ነው እንግዲህ ባሏ የሾመው አይደለም። ባለቤት ባልሽን ንጉሱን አላለም አንቺን አላለም፣ ግን በእግዚአብሔር ፊት ይሄን ክፉ ስራ አልሰራም ነው ያለው። እንደራሱ የሚታመመው አዲስ የቀደመ እንትን ስንል በሰው ላይ የምናደርገውን በደል ራሱ በዛ ሰው ቦታ ሆኖ የሚታመም አምላክ ነው። እኛ አሁን ሰውን ስናሳዝን ሰውን ስናስቀይም ከሌን እንትን ስንል እግዚአብሔርን መበደል አይመስለንም አይደለ? እግዚአብሔር ግን በአንቺ ቦታ ማለት እኔ ባስቀይምሽ በልብሽም ብሰብረው በአንቺ ቦታ ሆኖ የሚታመም አምላክ ነው። ልጄን ይሄ እንትን የሚለን አምላክ እንዴት ነው? አሁን ምጽዋት ላይ ራሱ አይደለም የሚቀበለው። በቃ እንደዛ ነው። ስንበድልም ያን በደል እሱ ላይ ነው የምናደርገው። ያን ህመም ያ ቦታ ላይ ሆኖ የሚሰማው አምላክ ነው። ይሄን ያህል ውስጣችን ያለ አምላክ ነውና እግዚአብሔርን በድያለሁ የሚለውን ኮንሰፕት አይ ቲንክ በደንብ እንደዛ አድርገን መረዳት ያለብን ይመስለኛል። እያንዳንዱ የበደልነው ሰው ውስጥ እሱ አለ እና እሱን ነው የምንበድለው። ዳዊትም አይ ቲንክ እሱን በደንብ ስላወቀ መሰለኝ አንተን ብቻ በደልኩ የሚለው በቃ የሁሉንም እንትን ይጠቀልለዋል አይደል? ምን አስታውሽኝ ቤቢ ከዚህ ጋር እንግዲህ ቅዱስ ጳውሎስ መጽሐፍ ሜቢ ካያችሁት ምን ይላል? ክርስቶስ ቅዱስ ጳውሎስ ሊያወራው ወይም ደግሞ ከፈረስ ላይ ከወደቀ በኋላ ህዝቤን ስለምን ታስጨንቃለን ያለው ህዝቡን ወይ ክርስቲያኑን ምናምን የኔ ነው ስለምን ታሳድደኛለህ ነው። ቅዱስ ጳውሎስ ያሳደደው ክርስቲያኖችን ነው፣ ሰዎችን ያሳደደው ግን ስለምን ታሳድደኛለህ ነው እኔ እያለ ነው የሚያወራና ልክ እንደዛ ነው። ልክ አሁን አንቺ የሆነ ነገር ባረግሽ አንቺ ነው ልክ እኔ እያለ ለምን ትበድኛለሽ ነው የሚለው። እንደዛ ነው የሚለው ልጆቹ በቃል ኪዳን በደም ለዛውም በደም ቃል ኪዳን ነው የገዛ። ስለዚህ ኢት ማተርስ ማለት ፕራይስለስ የሆነ ነገር ነው የተከፈለልንና እያንዳንዳችን በቃ በደሙ ጠብታ የተገዛንንና ስለዚህ ለሱ ኢት ማተርስ ዳትስ ዋይ የራሳችን አይደላችሁ ማሚለ እኛ አንድም ሪዝን እንትን የምንልበት ብሎ ያስቀመጠው አይደለ? ዊ ቲንክ የራሳችን የሆነን ምን ወደ ኃጢአት ወይም ኃጢአት በራሳችን እንዲነግስብን የምናደርገው እኛ የራሳችን ስለሆነን ስለሚመስለን ነው። ግን ቅዱስ ጳውሎስ የራሳችሁ አይደላችሁም በዋጋ ተገዝታችኋል ብሎናል። ለዛውም በውድ ዋጋ በጣም በአልማዝና በእንቁ አይደለም። እና ለዛም ነው በቃ ቃል ኪዳኑን ለማደስ አሁን ለአንዷ በክሲል ነው 99ን ትቶ የመጣው አይደል? ያንን ቃል ኪዳን ፊክስ ሊያደርግልን ነው በቃ የመጣው እሱ ማለት ነው። እና የሶስተኛውን ቻፕተርም ስናየው ምን ይላል? ስለ ሪኮንሳይሌሽን ነው የሚያነሳው፣ ከሱ ጋር ስለመታረቅ ማለት ነው። ሪሊ እንትናልን
ተለየን፣ ከዛ በኋላ ወደሱ ተመለስን፣ ከዛ በኋላ እንታረቃለን ማለት ነው። ሶ ሁሌም አይደለም የሚፈልገው እሱ። ስለዚህ ፈቃዳችንን አይጋፋም። ግን ከኛ ገፍቶ ሲመጣ ደግሞ እፈልጋለሁ፣ መታረቅ እፈልጋለሁ፣ አምባክ ቱ ዩ ምናምን ስንለው ደግሞ እሺ ይለናል። ስለዚህ ለዚህም ደግሞ ነው ንስሐን ያዘጋጀልን አይደልና ኤቭሪ ታይም ደግሞ በጣም ብዙ ኦፖርቹኒቲዎች ነው ክሬት የሚያደርግልን ማለት ነው። ኢን ኤቭሪ ዌይ መጀመሪያ በፍቅር እንድንመለስ እንድንታረቅ ያደርገናል ማለት ነው። እንደዛ እንኳን ብናስቸግረው እንኳን የሆነ አይነት ዲፊካልቲዎች ይልክብናል ማለት ነው። እና እንደ ምሳሌ እዚህ ጋር ያነሳው የቅዱስ ዮሴፍ ወንድሞች ናቸው። ቅዱስ ዮሴፍን ሸጡት። ከዛ በኋላ ግን የመከራ ዘመን ሲመጣ የተታረቁበት መንገድ ምንድነው? በመከራ ነበር የተታረቁ። የዛኔ ነው የገባቸው ፍቅሩ ማለት ነውና በቃ ይሄ እንዲገባን የተለያየ አይነት በቅርባችን ሰው ሊሆን ይችላል ኦር ደግሞ በራሳችን ላይ ሊሆን ይችላል። እንዲህ አይነት ነገሮች መከራ ሲመጣብን እንታረቅ እያለን እንደሆነ የምናስተውልበት እንዲሆን አይደለ? ህመም ቢመጣብን አንዳንድ ጊዜ ፐርሰናሊ አሁን ማይሆን አወዳደቅ ውስጥ ማይሆን ሀዘን ውስጥ ማይሆን መጎዳት ውስጥ ራሴን አገኘሁበት። እንደ ሪዝን ወደ እግዚአብሔር የተመለስኩበት ማለት እግዚአብሔርን መፈለግ ወይም ደግሞ ለሱ እሺ ማለትን የመረጥኩት በእንደዛ አይነት ሁኔታ ነው። በጣም ከፍተኛ ሀዘን ውስጥ በጣም ራሴን በቃ the lowest place ላገኘው የምችልበት ቦታ ላይ ሆኜ ነው ያንን ድምጽ የሰማሁትና ያ ድምጽ it's not always ይሄ ሊጎዳን የመጣ ድምጽ እንደዛ ነው አይደለም ይመስለን ህመምን፣ መከራን፣ ሀዘንን የምንቀበልበት እና እንደውም አንድ ጊዜ ከጓደኛዬ ጋር ሳወራ ስለ ያዛን ጊዜ የተፈጠረ የሚደብረኝ ነገር ስነግራት ወደ እግዚአብሔር እኮ መራን ያ ኢንሲደንት እኮ ሪዛልቱ ከእግዚአብሔር ጋር መሆን ሆነ አለችኝ። እና ሁሉ ጊዜ አስበዋለሁ ሰው ላይክ ሲከብደው የሆነ ነገር በጣም ቻሌንጅ ሲያደርገው ይሄ በቃ ፉሊ ከሱ ጋር እንድንጣበቅ ሜቢ ኢትስ አ ሳይን እና መከራ፣ ሀዘን እንደዚህ አይነት ስትራግሎች ሲገጥሙን በምሬት አንያቸው ራደር የእግዚአብሔር ድምጽ እንታረቅ ልጄ በቃሽ የሚልበት ድምጽ መሆኑን የምናስተውልበት ድምጹን መስማት እንዳለብንና እዛች ይሄ ሪኮንሳይሌሽን ላይ ከተገለጸው ፖይንት በጣም የገዛኝ ነገር ምንድነው? ጀስቲፋይ አታርጉ ኃጢአታችሁን ይላል። ዶንት ጀስቲፋይ ዮር ሲንስ እና ምን ችግር አለው በሉ። አሁን ምን ችግር አለው እኮ በቃ ዘመናችን ዲዚዝ ብለው ይሻላል መሰለኝ ማለት በቃ ለሁሉ ነገር ምን ችግር አለው እንዲህ ቢሆን ምን ችግር አለው እንደዚህ አትሊስት ሲነገረን እንኳን አንሰማም። ሌላው ቢቀርም ልጆቻችሁን ብዙ በተክርስቲያንም ሲነገረን እንሰማለን። ልጆቻችሁን ከቅዳሴ በፊት አምጧቸው ለማቁረብ፣ ቅዳሴ መሀል ላይ አምጥታችሁ አታቁርቡ። ምን ችግር አለው? ቅዳሴ መጀመሪያም መጡ መጨረሻም መጡ የሚቀበሉት ስጋው ደግሞ በቃ ምን ችግር አለው የምንለው ነው ማለት ይሄ ኃጢአት ነው እያልኩኝ ሳይሆን ግን ምን ችግር አለው ብለን ጀስቲፋይ የምናደርገው ነገር በቃ ላለመመለስ አንዱ ኦብስታክል እንደውም እሱ ነው። ሪኮንሳይል እንዳናረግ በጣም ቻሌንጅ ከሚሆንብን ነገር አንዱ ምን ችግር አለው። አንድ ምን ችግር አለውን ማስወገድ አለብን። ሁለትም ደግሞ ጀስቲፋይ ማድረግ እንዲህ ያረኩት እንዲህ ስለሆነ ነው የምንለውን ጀስቲፊኬሽን ከራሳችን ቆርጠን መጣል እንዳለብን ጀስቲፋይ ስናደርግና ምን ችግር አለው ስንል ምን እናደርጋለን? የሆነ ሰዓት ላይ ሜቢ እንደዚህ አሁን የተጠቁ ኃጢአቶች የሚባሉ አለ አይደል? የሆነ ሰዓት ላይ ሲን አይደሉም ብለን በራሳችን ራሱ ልንደመድም እንችላለን። በጣም so comfortable doing that ለምሳሌ ሀሜት ኢንፎርሜሽን ሼሪንግ ነው ብለን like a public service ምን እንችላለን። ግን whereas ምንድነው ሪሊ በዛ ኮንቨርሴሽን መሀል ያለው ነገር ያ ኖርማላይዝ እናደርጋለን። ከዛ በኋላ ቅድም እንዳልኩት ሲርቀን ሪሊ ከእግዚአብሔር ራቀን ያልንበትን ራሱ ፋይንድ አውት ለማድረግ ይከብደናል። ምን አድርጌው ነው ታዲያ እንደዚህ ሆነው እንላለን። እና በጣም ኢትስ አ ኪለር ከሱ ጋር ያለንን ነገር
ምናልባት እኔ እንደዛ ነው የተረዳሁት ማለት በጣም ከባድ ነገር ስለሆነ ነው። ኦር እኔ ብዙ ጊዜ ወይ ጀስቲፋይ አደርጋለሁ እንደዚህ አይነት ነገርና ሞመንት እሱን ያነበብኩት ጊዜ በቃ ክሊክ ነው ያደረገው። ጀስቲፊኬሽናችንም እኮ ከቃሉ እንወስዳለን። እኔ በጣም እቸገር የነበረው የመጽሐፍ ቅዱስ ቃላት ወይም መጽሐፍ ቅዱስ ላይ ያሉ እንትኖችን ተጠቅመሽ ከዛ የምትበዲውን ለምሳሌ ከሁሉ ጋር ደስ ይበላችሁ እኔ ምን አልኩኝ ደስ ማለት የሰው አይምሮ እንዴት ብዬ አይ ቲንክ አንደርስታንድ አድርጋችሁታል ብዬ አስባለሁ። የሰው አይምሮ በጣም ዌይ አውት ይፈልጋል። ጀስቲፊኬሽን የተባለውን አንደርስታንድ ማድረገው ከምንድን ነው የፈለገ ቢሆን የፈጠረን አምላክ አለ እና የፈጠረን አምላክ እንደ ምሳሌያችን ብሎ ሲፈጥረን እኮ ከሱ ምሳሌ ለኛ የሰጠን ነገር አለና ያቺ ትቆረቆረናለች። ምንም ቢሆን የሆነ ክፉ ነገር እየሰራሽ አተውሽም። ስፔሻሊ ደግሞ እግዚአብሔርን አውቃለሁ ካልሽ ከተማርሽ ምን ካልሽ በኋላ የሚተውሽ ነገር አይደለም የሚቆረቁሽና ያቺን መቆርቆር ሰላም ለማግኘት የማትፈለቂው ነገር የለም። ሶ አንዱ የምታረጊው ጀስቲፋይ ታደርጋለሽ ያረግሻትን ነገር I did this because of this reasons እነዚህ ሪዝኖች ባይኖሩ አላረገውም ነበር። ስለዚህ ያረኩት በዚህ ሪዝን ስለሆነ ይሄ ማንዴት ያለሽ ኃጢአት ሊሆንብኝ አይገባም ብለሽ እንትን ያለሽና እሱን ለማድረግ በምትፈነቂው ድንገት you can go even የራሱን ቃል ራሱ ለመጠቀም ልትደፍሪ ትችላለሽ። that kind of things even ኃጢአቶችን ዲቫይድ ማድረግ ይሄ እነዚህ ኃጢአቶች ኢትስ ኦኬ ኖርማል ናቸው፣ እነዚህ ግን ከባድ ናቸው ብለን በራሳችን ኃጢአቶችን ካታጎራይዝ አድርጎ ማስቀመጥ እና አንዳንድ የሚጠቅመው ምንድነው በቃ ቤተክርስቲያን yes and no ብላ አስቀምጣለች። if ቤተክርስቲያን says no who am I to say it's okay ከማሽ አሁን እኔ አይ አላሟትም እኮ የተሰማኝ ልንገራት ብዬ ነው ለዚህኛው ጓደኛዬ የሚለውን ነገር ለማምጣት who am I ከማሽ ቤተክርስቲያን ብላክ ኤንድ ዋይት ውሸት አይቻልም ከተባለ አይ ይሄ የሚጎዳ ውሸት አይደለም የሚጠቅም ውሸት ነው ምናምን ብለን በራሳችን ዲሳይድ ለማድረግ ማለትና አንዳንድ ጊዜ ኢቭን አንዳንድ ነገሮች ኃጢአት በራሳቸው ባይሆን ራሱ ትእዛዝን መጣሳችን ኃጢአት ያደርገዋል። ለምሳሌ አሁን ከቅዳሴ አሁን ቅድም በመጣው እንኳን ኤግዛምፕል ብናወራ ቅዳሴ መሀል ላይ ልጆችን አታምጡ ብላ ቤተክርስቲያን ከተናገረች እንደዛ ብላ ካህኑ ከተናገረ ያንን ማውጣት በራሱ ኃጢአት አይደለም እንኳን ብለን ጀስቲፋይ ብናደርገው ግን የካህኑን ቃል አለመስማት የቤተክርስቲያንን ቃል አለመስማት ግን እሱ አያስጠይቀንም ወይ? ቢካዝ ቤተክርስቲያን አላት በቃ ቤተክርስቲያን በሰው ማት በቃ አለ አይደል ቤተክርስቲያን ብለን የምናየው ነገር አለ። ስለዚህ የእሱን ራሱ አለመስማት ትእዛዝን አለማክበር ከዚህ የመጀመሪያው ትእዛዝ ነው። ትእዛዝን አለማክበር አይሆንብንም ወይ የሚለው ራሱ ሌላ ጥያቄ ሆናልና አንዳንድ ጊዜ እኛ ምንም አናውቅም የምታውቀው ቤተክርስቲያናችንን ማክበር ብለን ራሱ ብንጀምር ትንሽ ረዳን እያስባለሁ። በጣም እቸገር ስለነበር ነው እኔ ፐርሰናሊ እንዳልኳችሁ አይምሮዬ መልስ ስለሚፈልግ ያንን መልስ ለመመለስ የማላረገው ነገር የለም። ሶ በዛ ውስጥ ብዙ ነገሮችን እስታለው ማለት ነው እና እሱ በጣም ሪኮንሳይል ለማድረግ ከእግዚአብሔር ጋር ለመታረቅ የሆነ ሪዘርቬሽን ይዘን ነው የምንመጣው ማለት ነው እና እርቃችን ትሩ አይሆንም። ራሳችንን በእግዚአብሔር ዘንድ በድያለሁ ብለን ለመጣል አይመቸም። በድያለሁ ግን የሚል ይዘን ነው የምንመጣው። if there is some kind of justification አንተን ብቻ በድልኩ እንደ ዳዊት በድያለሁ ግን የበደልኩት በዚህ ምክንያት ነው። እንዴት ኦኬ ታውቃለህ like አይተሃል የነበርኩበት ምናምን ብለን we justify it በጣም አጌንስት በጣም ከመታረቅ ከእግዚአብሔር ጋር ታርቆ ከሱ ጋር ባለ ዩኒየን ለመኖር በጣም የሚከለክለን ነገር ነው። አሁን ሜንሽን መጽሐፉ ሜንሽን ያደረጋቸው ነገሮች የነዚህን ኤግዛክት ኦፖዚት ማድረግ ስንችል ነው ትሩሊ ሪኮንሳይል ማድረግ የምንችለው ከእግዚአብሔር ጋር። ይሄ በቃ ሲንሲር የሆነ ፍላጎት ያ ማለት ጀስቲፊኬሽን የምትለዋን እንትን አውጥቶ ኮምፕሊትሊ ካልቆረጥን ሲጀመር ፍላጎት ራሱ እንዳለን ጥያቄ ውስጥ ይገባል አይደል? ከእግዚአብሔር ጋር አንድ መሆን እፈልጋለሁ እያለን በዚህ በኩል ደግሞ ለኃጢአታችን በጣም ያማረ ኤክስፕላኔሽን የምንሰጥ ከሆነ በጣም የሚጣረሱ ኮንሰፕት ናቸው አይደለ? እና መጽሐፉ ሜንሽን ያደርጋቸዋል። በቃ ሲንሲር የሆነ ዲቮሽን ማነው ዲዛየር እሱን በደንብ እንዳንመለስ የሚያደርገን እሱን ፍላጎት አለ ወይ ውስጣችን? ከዛ ቀጥለን ይሄንን ፍላጎት
ለመፈጸም am I devoted anyone መንገዴ ላይ የሚገባ ከእግዚአብሔር ሊለየኝ የሚችል ኤኒቲንግ ለመቁረጥ ዝግጁ ነኝ ወይ? ምክንያቱም ብሎናል ጌታ እናትና አባቱን ያልተወ ለእኔ ሊሆን አይችልም። እንግዲህ በጣም ከፍ አድርገን ስናስቀምጠው በዛ ነው አይደለ? so we have to be devoted መቁረጥ ያለብንን ነገር ኮምፕሊትሊ ለመቁረጥ አክሽን ቤዝድ ኤግዛክትሊ በቃ ሪኮንሳይሌሽን በደንብ ኮንክሪት የእውነት በእኛ እግዚአብሔር አባታችን የሚጠብቀን አምላክ እንደሆነ ዊኖ እሱ እኛን ነው የሚጠብቀን። የእኛን ፍቃድ የምናሳየው ፍቃድ የሚገለጽባቸው ለእግዚአብሔር ፍቃድን አሳልፎ መስጠት የሚገለጽበት መንገድ ይሄ ነው። ፍቅር የሚገለጽበት መንገድ ይሄ ነው። ስንመርጠው ነው። ጳውሎስ ከስጋና ከደም ጋር አልተነጋገርኩም ይላል አይደለ? በቃ are we ready እንደዛ ለማድረግ ወይ? ሩቅ መንገድ ይመስላል፣ እሱ ግን የእሱ ፍቅር ያስችለናል አይደለ? በቅድም ቤትሻኮ ስለ ጸሎት ስታወሪ ሜንሽን አድርገውታል። እኛ ትንሽ ራሳችን ፊቱ ብንጥል እሱ ኃይል የሚሆነን አምላክ ነው። የተቀረውን የሚሰጠን እኛ ፍላጎታችንን ስንሰጠው ወደ እሱ መምጫውን መንገድ ኃይል የሚሆነን እሱ ነው፣ እኛ አይደለንም። እና ግን ማለት የሰውን ፍቃድ ደግሞ የሚጋፋ አምላክ አይደለም ብለን የለም። ሶ am I devoted ወይ ለራሴ ለልቤ ፍላጎት ላለመስጠት ለራሴ my own desire ራሴን አሳልፌ ላለመስጠት ሬዲ ነኝ ወይ? አንተን ላስቀድምህ ሬዲ ነኝ ወይ? ከዛ እነዚህ ነገሮች ደግሞ anyone and anything ይሄን ነገር የሚያደበዝዝብን ከሆነ በቃ መቁረጥ ነው። አይወዳደርም አይደል? እኛ እኮ የምናወዳድረው የተቸገርነው ዘላለምን ከዚች ቅድም እንደውም 160-70 ኤግዛክትሊ ከዛ በኋላ ድካም ነው ኤግዛክትሊ ከሱ ጋር የሚወዳደር ነው ወይ? እኛ በጣም የተቸገርነው ብዙ በጣም እንቆያለን ብለን ነው አይደለ? አይመስልም በጣም ሪሊ ትሩሊ ከእግዚአብሔር መለየት እንዴት ፔንፉል፣ እንዴት ዳርክ፣ እንዴት ከባድ እንደሆነ አንደርስታንድ ብናደርግ ሪሊ እንትን እንላለን ወይ? እና ቅዳሴ ውስጥ ሆናችሁ መጥቶባችሁ አያውቅም? እኔ አሁን ቅዳሴ ውስጥ ሆነሽ ታስቀድሽ ያለው በጣም ሰላም አለ፣ ደስታ ባያልቅ የሚያስብልሽ እንትን አለና ኢቭን ገነትን ወይም መንግስተ ሰማያት በዛ ልክ እንኳን ብንሰራው ውጡ አይልማ። ኢቭን እንደ ቅዳሴ እንኳን ቢሆን ኢት ወርዝ ዘ ፋይት። አሁን እዚህ ፋይት የምናደርገውን ነገር ወርዝ ያደርጋል። ኢቭን ቅዳሴ እንኳን በአይን ያልታየች አይደለም በጆሮ ያልሰማች ተዘጋጅቶላችኋል ተብሎ ተነግሮን ይቅርና የምናውቀው ቤተክርስቲያን ሄደን የምናስቀድሰው ቅዳሴ እንኳን ያለው ረፍትና ሰላም ከምንም ጋር አይወዳደርም። ሶ የዛን ያህል እንኳን መቅመስ ከቻለ ያ ምን ሊሆን እንደሚችል እንኳን በኢማጂኔሽን እንኳን ማሰብ ማንችለው ተዘጋጅቶላችኋል ከተባለ ወርዝ የሚያደርግ ፋይት ነው። ላይክ ይሄ መውደቅ መነሳት አለ። ትስቻለሽ፣ ከዛ ትመለሻለሽ፣ ሪኮንሳይል ታደርጊያለሽ፣ ከእግዚአብሔር ጋር ትታረቂያለሽ፣ ከዛ ትመለሻለሽ። እና ይሄን አፕ ኤንድ ዳውን በቃ ወርዝ የሚያደርግ ፋይት እንደሆነ አንደርስታንድ እናደርጋለን ብዬ አስባለሁ። እና እዚህ ፖይንት ላይም ስለ እርቅ ሲያወራ በጣም የወደድኩት ፓርት ምንድነው? እርቅ የሚፈጸመው በሁለት ወገኖች ነው አይደለ? ሶ በሁለት ወገኖች መካከል ነውና በእኛና በእግዚአብሔር ነውና እግዚአብሔር ግን ኦልሬዲ ታርቆናል ማለት የእርቁን ስራ ለመፈጸም መጥቶ ተሰቅሎ ከኛ እንዳንዱ ተቆጥሮ አይደለ? እንወደው ዘንድ ደምግባት የለውም እስኪባል ድረስ በጣም በትህትና መጥቶ ታርቆናል። ከታረቀን በኋላ እሱ እኛን ይጠብቃል። ቢኮዝ የእሱን ፓርት ኦልሬዲ ታርቆን ጨርሶ ጠላቶቹ ሆነ ከዛ ይጠብቀናል እንድንመለስ። እና ይሄ እርቅ ሲባል እሱም ከዚህ ጋር መጥቶ እኛም ከዚህ ጋር መጥተን አይደለም። that's not the concept። እኛ ነን እሱ ኦልሬዲ አለ። ቅድም መጀመሪያ እንዳልነው እኛ ነን የሄድነው። እስክንመለስ ግን የእርቁን ስራ ፈጽሞ እሱ ይጠብቀናል። ስለዚህ ኦልዌይስ ማሰብ ያለብን እግዚአብሔር አለ፣ እኛስ አለን ወይ? ወይስ እኛስ እርቁን ለመፈጸም መሄድ ያለብን ስቴጅ እንሄዳለን ወይ? because ፍላጎቱስ አለን ወይ? እና እርቅ የምንፈጽመው አክሽነብል በሆኑ እንትኖች ነው እንጂ በቃላት እኔ እኮ እግዚአብሔርን እወደዋለሁ ምናምን በማለት ሳይሆን ስራ ይጠይቃል። በንስሐ ህይወት መመላለስ ይጠይቃል። ከዛ ብዙ ጊዜ የምናስቀምጣት ነገር አለች። አሁን ገና ነኝ ቅዱስ ቁርባን ጋር
ከቅዱስ ቁርባን መካፈል መቀበል ስንል ወጣት ሆነሽ ስፔሻሊ ደግሞ በእኛ እድሜ ያለ ሰው ወይም ከእኛ እድሜ በታች ባለ ሰው አድርገሽ ስታስቢ ብዙ ጊዜ የሚመስለን ትልቅ ሰው የህይወት እንትናችን ስንጨርስ አሁን ቅድም እንዳልሽ 70-80 አይደለም 60 ምናምን ስንደርስ አሁን ልሞት እችላለሁ ብለን ስናስብ የምናደርጋት ነገር እየሆነች መጣች። ሪታየር የምናደርግበት ሪታየርመንት ፕላን ይሁን አም ሶሪ ቱ ሴይ ዲስ ግን እንደዛ ሁላ አስመስለነዋልና ግን ሪሊ እንደዛ ነው ወይ ብለሽ ታስቢ ኖ not really ማቋረጥ የነሳም እኮ ዋናው ንስሐን የምንቋጭበት እኮ ይሄ ነው አይደለ? ወደ ስጋው ደግሞ መቅረብ ነው ማለት ከታረቅን በኋላ በቃ እሱ እኔ ህይወት ነኝ ስላለ የተጠማ ቢኖር ወደ እኔ ይምጣ ይጠጣ ብሏል። ምክንያቱም ስንርቅ ተጠምተን ነበረ፣ ህይወት ነበር፣ ከህይወት ወጥተን ነበር፣ ወደ ህይወት መመለስ ነው። ስለዚህ ወደሱ ነው የምንመለሰው ማለት ነውና በቃ ስጋዬን ደሜን ያልበላ ደግሞ የዘላለም ህይወት የለውም ብሏል። ወደ መንግስቱ ለመመለስ ደግሞ ከቅዱሳንም ህብረት ደግሞ we have to እሱ ግዴታችን ነው ማለት ነው። if not ተንጠልጥሎ ነው የሚቀረው ማለት ነው። ምንም መቋጫ የለውም። ሪኮንሳይል ለማድረግ የመጣ ነው መንገድ፣ ፍላጎት፣ ዲቮሽን፣ ጾም፣ ሁሉ ነገር የለም። ያደረግነው እንትን ሁላ የሚታሰረው በሱ ስጋና ደም ነው እና አፓርት ፍሮም አሁን ስጋው ደግሞ ከመቀበል ኦፍ ኮርስ እሱ ምንም ጥያቄና መልስ የለውም፣ የመጨረሻው ጎላችን ነው። ግን ምን ይላል መጽሐፉ ላይ ወደ ኋላ አትዩ ብሎ የሎጥን ሚስት ነው ያነሳትና በቃ ውጪ ተብላለች። በቃ እግዚአብሔር ይሄን ከተማ ሊያጠፋ ነው ተብላለች። የኃጢአት ከተማ ነበረች ሰዶም አይደለ? ግን ልቧ ስቲል አለ እዛ። ሰዶም ቁርጥ አላረገችም። ቆርጦ መጣል የሚለውን ነገር ቃል ይስታንሽ እሱ መጣብኝና ስቲል 50-50 ነበረች። በቃ ወደኋላ እንዳታይ ውጪ ነው የተባለችው። ሌላው ሎጥና ልጆቹ ሲወጡ እሷ ወደኋላ አየች። ወደኋላ ስታይ ምንድነው የጨው ድንጋይ ሆና ነው የቀረችው። እሱ ላይ አዲስ ያው ይሄ ስላልቆረጥ ነው ማለት ነው። ሌላኛው ደግሞ ምንድነው ይሄ ካለፈው ህይወታችን ላይ ጥለናቸው የመጡት ነገሮች ላይ እንትን እንላለን፣ ሪግሬት እናደርግበታለን፣ ሜሞራይዝ እናደርጋቸው። ወይኔ ያኔ እኮ እንዲያደርግ ነበር ማለት በቀደመ ህይወታችን ያደረግናቸው ነገሮች አሉ አይደል? ሶ ያንን እያሰብን ምናምን እንትን ስናደርግ ሶ እስቲ 50-50 አልቆረጥንም ማለት ነው። አክሽን ገና ይቀረናል፣ አልጠላ ነው ማለት ነው። አክሽን ገና ይቀረናል ማለት ነው፣ ወደዛ ለመሄድ ማለት ነውና እንግዲህ እንደ ሎጥ ሚስት የጨው ድንጋይ ከመሆን ይጠብቀን እግዚአብሔር ይጠብቀን። በጣም አሜን ማለት ነው። እና ሌላው የመጨረሻው ሶ እዚህ ላይ የሚለው ምንድነው እንትን ቢሆን አለ የሚወደኝ ቢኖር ራሱ እንዲካድና መስቀል ተሸክሞ ይከተለኝ ብሏል ማለት ነው። እና ሶ መስቀሉን ለመሸከም ደግሞ አባታችን ሲያስተምሩን ምን ብለውን ነበር? በንስሐ ትምህርት ላይ ማለት ነው ክርስቲያን 3 ነገሮችን መቁረጥ አለበት በክርስትና ህይወት ለመኖር። ኢጎ፣ አታችመንት፣ ኦልድ ቢሊፍስ እነዚህን ነገሮች መቁረጥ መቻል አለብንና መስቀሉን ተሸክሞ ይከተለኝ ሲልም ራሳችንን ክደን ነው እና ራሳችንን ለመካድ ደግሞ በቃ ጸባይ ሊሆን ይችላል ኦር ደግሞ ምን ሊሆን ይችላል። ያው ኢጎ በጣም ሰፊ ነገር ስለሆነ በጣም አናነሳው፣ ግን ብዙ ነገሮች ይታገሉናል ማለት ነው። ግን ያው በአንዴ እንትን የምንለው አይደለም፣ በአንዴ ከፍታ ደረጃ ላይ የምንወጣበት አይደለም። ክርስትናና ልምምድ ይፈልጋል። ከእንደገና ደግሞ እያንዳንዷ የምንሄዳት ኢንች ናት ወደሱ የምታደርሰን። ተንደርድረን የምንሮጥበት አይደለም፣ በማስተዋል ቀስ ብለን የምንጓዘው ነውና ሶ መስቀሉን ስንሸከም መስቀላችንን ስንሸከም ሜቢ ራሳችን የሰራ ነው እንዳንሆን ደግሞ መጠንቀቅ አለብንና በክርስትና ህይወት ስንኖር ራሳችን የምንፈጥራቸው መስቀሎች አሉ። ይሄ ከጸባያችን ኦር ደግሞ ከላይፍ ዌያችን በቃ ይሄ አተች ባደረግንባቸው ነገሮች ላይ
ኤቭሪዴ ምን ፈጥራቸው ነገሮች አሉ ኦልሬዲ ካለብን ተጨማሪ ሌላ ላይፍን ዲፊካልት እናደርገዋለን። ክርስትና እንዲህ ነው ብለን ወደ መማረር እንዳያደርሰን የተሰጠንን ተሸክመን ለመሄድ እንግዲህ እሱ ያጸናናል። ግን እኛም ደግሞ ይሄ ኮንሺየስሊ በቃ እያንዳንዷን ነገር በፍቅር ለማድረግ እንሞክር። እነዚህን ክሪቲካል ጥያቄዎች አይ ቲንክ ጠይቀን ሀሳባችንን ኮንክሉድ ብናደርግ ብዬ አሰብኩኝ። ከእግዚአብሔር ጋር በእርቅ ህይወት ስንኖር መጨረሻ ላይ ያስቀመጡት እንትን አለ መጽሐፉም እና ራሳችን በእርቅ ህይወት ውስጥ በህይወት የሚገለጽ አይደለ እየኖር ነው በአክሽን የሚገለጽ አይደለ እና እነዚህን ወንድሜን ወድጃለሁ ወይ የተወደድኩትን ያህል ይቅር ማለት ችያለሁ ወይ የተተወልኝን ያህል እኔ ዛሬ የቀመስኩትን ፍቅር ሌሎች እንዲቀምሱት አድርጌያለሁ ወይ እፈልጋለሁ ወይስ በፍጹም ልባችን ሀሳባችን ክርስቶስ ነግሷል ወይ የሚሉትን ጥያቄዎች እያሰብን አይ ቲንክ ብንሄድ ከሪኮንሳይል የማድረግ የእውነት መንገድ ውስጥ መኖር እንችላለን ብዬ አስባለሁ። አቋረጥኩሽ። ኖ በጣም አሪፍ እንትን ይሆናል። ቢካዝ ይሄንን ጥያቄ ሁላችንም ብንጠይቅ የተወሰነ አይነት መልስ እናገኛለን ብዬ አስባለሁ እና ጄኔራሊ ግን ይሄ መጽሐፉ ባይተሰልፍ እያንዳንዱ ህይወታችንን የሚነካ ያለፍንበትን ወይ ማለት ኃጢአት ሰርተን አናውቅም ልንል አንችልም። ስለ ኃጢአት እናወራለን። ወደ እግዚአብሔር መመለስ ስለምንፈልግ ስለመመለስ አለ። ከዛ ደግሞ እርቃችንን እስከ መጨረሻው ከእግዚአብሔር ጋር የምናደርገውን እርቅ እስከ መጨረሻው ለማድረግ የሚያስችሉን ሜቶዶች ወይም ደግሞ መጠቀም የምንችላቸውን ነገሮችም ያስቀምጣልና ክርስትና ኢትስ አፕ ኤንድ ዳውን ነው። በጣም ብዙ ነገሮች አሉ። ግን ሁልጊዜ ምንድነው ከኛ ትንሽ ፍላጎት ኖሮ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብለን ብንሄደው ወይም ደግሞ ብንሞክር የኛን ያቅማችንን ብንሞክር በጣም የኛ መመለስ የሚጠብቅ የሚያንኳኳ አምላክ ስላለ ያለችንን ትንሽዬዋን ፍላጎታችንን በጣም አብዝቶ የሚቀበል አምላክ ስላለ ጀስት ፍላጎታችንን ብቻ ይዘን በመሄድ ምንም ሳይጠበቅብን በፍላጎታችን ብቻ ኃይልን የሚሰጠን እግዚአብሔር ኃይልን የሚሰጠን ክርስቶስ ስላለ እንግዲህ እግዚአብሔር ይርዳንና አሜን። ፍቅሩ ደግሞ በጣም የታመነ በጣም ዋስራየ